ጫት መስል ቢጫ ደስ ነው የሚለው ይዘው ኢትዮጵያ ውስጥ አቃላ የሆነ ነገር ይመጣና ወዲያው እንደሚረሳ እና ከተረሳ ተረስተ እንደምትቀር መርቧ ኮይሮች ይጥፉ አሉ ተበታተኑ መሰለኝ ቡም አረንጓዴ አይደለ እንደዛ ነው እኔ እንጃ ምን ልጅ ነበር አንተ ስንት ነው የዳቦን ቡጡ የጠፋው መርቧ ኮይር ይላል የዳቦን ቡጥ መስናየ ነው ደንቶታል ማለት እኛ ሰፈር ጮርናቄ መጥቷል በጣም ጸዴ ጮርናቄ እንዴ አሪፍ ሆነ በእግር መቦካት ጀመር በእሱ ነገር እኮ በእጅ መቦካት ከጀመረ በኋላ ጣሙ ተቀየረ አፋጅ አርገውት ነበር ስኳር የሚል ነገር አርገውት ነበር አሁን የድሮ ጮርኔ ግን በጣም ጮርኔ ብቻ ነገር ነው ማለት ምንድነው የሚባለው አንተ በምን ነው የምታውቀው ቆቀርም ጮርናቄ እኔ በፓስቲ ነው የማውቀው ፓስቲ ማከቡ ነው እና ማለት ነው የሆነ ከለንደን የመጣ ጓደኛዬ ነው ቆቀር ብሎኝ አውሳይኩ ዋተፋ ቆቀር ፓስቲ ሆኖ አግኝቼው አዘንኩ how do you know that አንተ ለንደን እየኖርክ and I don't ቆቀር እንደሚባል ያወኩት 11 ያክፍል እውነት ማርያምን እንጂ ጮርናቄ ፓስቲ ሳምቡሳ ከዛ ደግሞ ከዛ ሻይ ቤት ያሉ ነገሮች ነው ከዛ ጥምዙ ብስኩት ምንድነው ጥምዙ ብስኩት ጥምዙ ነው አንተን ለፓስቲ ክብ ከሚያደርጉት ሹሩባ ይሰሩታል ከዛ ውስጥ ቅባት ክብራ ጫረችው አይ አልጫርኩትም በዚህ ያጸዳሁት ለዛ ነው ባይዘው እንዳልጨረው ይሄ ነው ግን አልሆነ አልተመቸኝም ምንም ማድረግ አይቻልም እኔ ወደ ማዞሬ ነው ግን ያምራል ይሄ መነጽር ቴንክ ዩ እንትና ሶፊ አርጎት የነበረው ሴክሲ ነው መነጽር ስንት ገባ መነጽር ስንት ነው ዋጋው እኔ አሁን 400 ብር ገዝቼ አውቃለሁ መነጽር ቅርብ ጊዜ አንዴ አዟሪ ደስ አለ ሀማስ አጣው ደስ ያለ ሙአዝ ወንድ ከሽላ ዕቃ አይገዛም ብሎ ያስባል ሙአዝ አይደል ይሄ ምን አይነት ፕሪሚቲቭ የሆነ አስተሳሰብ እንደሆነ አሁን እኔ የምፈራው የሆነ ቀን ሙአዝ አድኖ መጥቶ ተካፍለን እንብላ እንደይ መብት ነው ሙአዝ የሆነ ፍሬ እንልቀም ምናምን እንደይ ነው እንዴት ተመሻሽተህ እንደገባህላት ነው ሚዲያ ኮኔክሽን እስቲ ሰዎች ላይክ ያደርጉታል እኔ እንትን አልሽ ዝም ብለሽ እንደከሽደርሽ ነው አንተ እንደምታበሽቀው ስለማውቀው ታውቂያለሽ ስቶሪ ግን እኔ በረከት ምናምን ጎጆ ላይቭ ላይ እንዳዛግ ነው ላይቭ ላይ ቆይ ወደሽ እየተወራ እኔ በረከት ሀና ትወጭልሳለች ከዛ የዛሬ አመት ከዛ እየተወራ መነጽር ይዞ ሰሞኑን ምናምን ያወራል ከዛ ከየት ገዛው ነው አለ ከሽላ አለ እኔ የምር ማውቀው ማለት ነው ይሄ ጡት መያዣ ምናምን እንደሚሸጥ ነው ሽላ እንጂ ወንድ ገብ ይልሽ የገዛውበትን አካሄድ ልንገርሽ ስራ ቦታ አንዲት ልጅ አለች ጀለስ ነች ከዛ እቃ ከሽል ላይ ታመጣና ትሸጣለች ከዛ ቁጭ ብዬ ሰው እዛ ጋር ሰዓት ያዛታል እየመረጠ ማለት ነው ይሄን ሰዓት ምናምን ያለ ስክሪንሾት እያደረገ ይልክላታል ዋጋውን ከዛ ዋጋው ላይ ሆነ ምናምን ብር ጨምራ ትሸጥልናለች ብዙ ሰው ሰዓት ምናምን ያዛዟት እንትን ይላል ከዛ እኔ መነጽር አዘዝኳት እንደውም አንዱ መነጽር መኪና ነው የገጨብኝ እግዚአብሔር መነጽርን መኪና ሲገጭበት አረ ለጋር መብራት አለ አይደል ለጋር መብራት ለቆሽ ወደ ሜክሲኮ ወደ ጦራሎች ሃይዌይ የምትገቢበት ለደታ ጋር የሚያስወጣሽ ሃይዌይ የሚጀምረው ቡናና ሻይ ወደዛኛው እየተሻገርኩ እነሱን መብራት ሲለቃቸው እኔ ሁዲ ነበር ያደረኩት እዚህ ውስጥ ነው መነጽር ስሮጥ ሲወድቅ ከተመለስኩ መኪኖቹ አይኔ ያየ መነጽሬን አጣኋት አንደኛ አይኑ መኪናው ጋር ግን ሰላምታ አቀረብኩ እንዴት ናችሁ ቆይ እሺ ሰላም እንበል ሰላምታና አልጀመርንማ ጀመረ ቆይታን ከጀመረ አረ ባክሽ በነፃ ነው ሁሉ ምንፈልፍሽ በነፃ ነው ማቻው ይሆን ልጅ ማቻው ትራስ ነው መስል ሚሞሪ ነው እንዴ እንዳለ ልጅ እንዴት ዳም እንደሆኑ ማለት ነው እንዴ ጀጃ አረጋ ልጅ እንዴ ጸጉሯን ያዘችው ጭጫዋ እዛ ተቀምጧለች ስለስለቀጣ አርግሷለች
ከካሜራው የሚነጋገረው ነገር አለ የቪንቴጅ ፖድካስት አዲስ ክፍል ተመልሷል ሰብስክራይብ አድርጉ እስቲ እና በቪፒኤን እየከፈልን ነው እየሰራን ያለነው ፖድካስትና ካልመለስን እናቆመዋለን ይሄን ፖድካስት በእናንተ ፍቅር ብሏል በረከት እሺ እንትን የወቾ ጉድ ትራማ ነው ባለፈው ኮስት ስለ አንድ 2000 ፖድካስት ከዳተኛ ነህ 2000 እኔ ኮስቶኛ አይደለም ሄድኩት እኔ ሁሉሽም ተጠርተሽ ነው ሄድሽው አስፈቅደሽ እናት ድርጅትሽን አስፈቅደሽ አላስፈቀድኩም እንዴ ቆይ እንመለሳለን ባለፈው አውራችን ላይ የኔ እንትን እዩትሽ ጋይስ የኔ ኢንተርቪው ምንድን የሚባል እኔ ቀረብኩበትን ፖድካስት እሱ እናወራለን አልኩ አይኔ ዛውርታ ቀለል ብላት የመጣች መስሎኝ ነበር ጭራሽ ብዙ አስለና የመጣች ችግር ያረዳለ አረግቢ በዝገበ የበያ ምን እሺ ማስቀጥል ባለፈው ወሬ ጀመርን ጀለስ ምን አለች ለምን በእንግሊዝኛ እናደርገው ፖድካስት ውስጥ ትዝ ይላል ፖድካስት እሱ ወሬ ጀመረች ከዛ ሴት ልጅ አትመታም ይባላል ከዛ ቪንቴጅ ምናምን አለ ቪንቴጅ ምን ማለት ነው ምናምን ተጀመረ ከዛ ቪንቴጅ እና ቫንቴጅን ቀላቅለን ቀባጠርን ከመጀመሪያ ምን እያለች ነበር በእንግሊዝኛ ለምን አናወራም ስትል ነበር ከዛ አዎ ልክ ነው ተባብለን ቢሲ ጭራችን ነው የተያዘው ቀለልን እኔ አላየሁትም ኮሜንት ላይ በጣም እንትን ተባለ አይ ቫንቴጅ ፖይንት የሚል ፊልም አለ እና በጣም ተመስጠን አብራርተን ስተናል የሰው ልጅ ምን ይላል ሳች ነው ቪንቴጅ እና ቫንቴጅ የሚለያዩ ነገሮች ናቸው እኔ አሁን ቫንቴጅ ፖይንት ምን እንደሆነ ስለማላውቅ ነበር እኔ ዛንቀን የሚያስበው በእንግሊዝኛ ፖድካስት እናድርግ ካልሽ በኋላ እኛስ እሺ እንመህይም ብዙ ማናውቀው ቃል አለ ምን ማለት ነው ዝጋራስ የባለፈው እንግዳችን ቤት አልሸጠም የሆነ ነገር ወይዬ ይበለን እንጂ ያፌት በጣም አሪፍ ነበር ግን ነበር በጣም ኢንጆይ አድርጋ እሱም ፈታ ብሏል አውዲየንስም ወዶታል ጥሩ እየታየ ነው ከዛ ሁለታችሁ የተለያየ ሁለት ፖድካስት ላይ ቀርባችሁ ስትቀውጡ ጭራሽ አንተ ሆስት ነው እንኮ ሄደ እሱ ይወቀስ ቺት ነው ያደረከው ማይክሮ ቺቲንግ ነው አዎ አንዳንዴ የማዳን ስራዎችን እሰራለሁ የምን ሰዎች አይ ነው በረከት ደወለልኝ ማሄልችም ኮሆስት ሁን አለኝ ፍርካስ ነበረ እንግዳው ስለዚህ ኮሜዲ የሚያቀርብ ልጅ ስለሆነ አለ አይደል እንዴት ነበር ኤክስፒሪየንሱ ጥሩ ነበረ በየመሃሉ ቪንቴጅ ፖድካስትን ሰብስክራይብ አድርጉ ስል እኔ የሄድኩ ጊዜ 9 ምናምን ነው ቪንቴጅ ያልኩት ማርያም እውነት ይሄ ልጅ ቪንቴጅ ለስቶፕ ነው የመጣው ባካችሁ እያወሩ በማለ ማለት ቪንቴጅን ስንቀርጽ ያው ሰብስክራይብ እናደርጋችሁ ተስፋ አደርጋለሁ አንዴ ብያለሁ ግን I'm new to this አትገላምጥ እንዴት ነበር ቆይታሽ ኢንተርቪው ተደረግሽ ታውቂያለሽ ከዛ በፊት ኢንተርቪው ተደረግሽ ታውቂያለሽ እውነት የመጀመሪያሽ ኢንተርቪው ተደረግ አሪፍ ነበርሽ ግን እውነት thanks guys አይ ፈታ ብለሽ ነው ምን ነበር እንዴት ነው እንዴት አገኘሽ መጀመሪያ ፈርቼ ነበር ማላቀው ካሜራና ሰው የሚበዛው ነው መስሎኝ ነበር አልበዙም እነሱ ከዛ ፒስ ነበር ምን ነው ችግር የለው እንዳቆርጥ ሱሪን አስተካከል ከዛ ግን ፒስ ነበር ከሆነ ሰዓት በኋላ ጋቱ ኮምፎርታብል እና እዛ ጋር ያለውን ካሜራ ረስቶ እንደዚህ ነው ሳይል የሆነ ሰዓት ጸጉሩ ላይ ጸጉሩ ይቻ ነበር ቢታያል እና ፒስ ነበር ተመችቶኛል ኢንተርቪው መደረግ ደስ ይላል ለፈለፍኩ እዚህ አላስወራ የሚሉኝን ሄጂ እዛ ነው የተወጣሁት እዩት ጋይስ አትቆጩበት 2 ሰዓት ተኩል በመሆኑ ሶሪ እዚህ አላስወራ ያሉኝ ኮሜንት ራሱ ቪንቴጆች አስወሯት ነው የሚሉ ኮሜንቶች እና ዶንት ዶንት carried away with the comments by the way አረ የራሷ ፌክ አካውንት እንትን ነው እንደክሮ ነው እንጂ እንደሷ እኔ እንደውም ልጅ ጉዳይ ሐሰበ ሆይ አታወራም እንደያሉኝ ነው እኔ ሞዛው ዝም አልኩባቸው ለኤፒሶድ ላይ መሰለኝ ምን የሚያሳስብ ነው እንግዲህ አባትነት ግን እንዴት ነው ፒስ ነው ግን ማለት ነው ብዙ ሰው ከኔ ጋር ሪሌት የሚያደርግ መስሎኝ ነበረ ብዙ ወንድ ከዛ ግን ብዙ ወንድ ከኔ ጋር ለምሳሌ እስቲ አራስ ቤት ወንድ አይገባም ምናምን የሚል ባህል አለ ላይክ በቃ አራሷ ምናምን ነገር ተሸፍነ ምናምን ነገር ከዛ እናቶች ምናምን የሚንከባከቧት ባልየው ይመጣል ልጅ ያለች እየተነፈሰች ነው ምናምን ደናነሽ እየበላሽ ነው ብሎ የሚተኛበት ይተኛል ምናምን ይወጣል ባህሉ ከዛ ይሄ እየቀረ እየመጣ በደንብ አባት ኢንጌጅ ያደርጋሉ አሁን ልጆቿ ምናምን ነገር ከዛ ግን ለካ ለሊት ምናምን ነገር ስትነሳ መነሳቱ ምናምን የእናቶች ብቻ እና የእናቷ ብቻ ኃላፊነት ነገር ነው ወንድ ብዙ እንትን አይደለም እና ባለፈው ፖስት አድርጌ ነበር ፌስቡክ ላይ እንትንም ቲክቶክ ላይ ከእንቅልፍ መቆጣት ጋር ምናምን ነገር ፈይላ ማድረግ ነው ሞክሬያለሁ ሪሌት ያደረጉት ሴቶች ብቻ ናቸው
ሴቶች ብቻ ነው ምንድነው አንተ የምታካብደው ምናምን እኛ እኮ 3 ልጆች አሉ ምናምን እና ከሆኑ እናቶች ጋር ማቃቸው ከእነሱ ጋር ሰዋራ ብዙ ቼክ ያደርጋቸው ጠዋት ነው የሚነቃው አይቀሰቀስም ምናምን ነገር ነው ካልጋም ተለው አይነሳም ክብራ ግን ተስፈራሪ ገብርኤል እኔ ግን በያዝ ማለት ፈልጋለሁ እንደዛ በደም መሳብ ፈልጋለሁ ወይስ በርቀት ማየት ነው ፈልግ እንደ ቺኳሙድ እንደ ቺኳሙድ ማለት እርዳታን ከፈለገች አለው የደከማት ከመሰለኝ አግዛታለሁ ምናምን ግን በቃ ስቲል እናት ነች እኔ አሁን ለሊት እኔ አላጠባትም ልጇን ጣጥባት አስተኛት አዎ የምልም አታስፈል ገብርኤልሽ ለመፍረድ መዶሻ የጀንደር መዶሻሽን እንዳትጉት የጀንደር መዶሻ ይነርኝ ስለራሴ ነው ማለት ነው እኔ ያልኩት ባሌ እንዲረዳኝ አሁን አለው የትም ማለት ነው እስቲ ቆይ መጀመሪያ ላግባ ባልተወለደ ልጅውን እንጣላ ነው የጀንደር መዶሻ አልነበርኩም እኔ እያሰብኩኝ የነበርኩት በራሴ እኔ ስነሳ ለሊት ላጠባ ወልጄ ላጠባ ስነሳ ባሌ ከጎን ፒስፉሊ እንዲተኛ አልፈልግም አብረን የሰራነው ስራ እኔ ሲጀመር ብቻዬን 9 ወር ሙሉ አርግዣለሁ ከዛ ተነስቶ ያወራኝ ከፈለገ አሁን እሱን መቀስቀስሽ አንቺን አያስተኛሽ ያወራኝ ክፉ ነኝ ትናንትና ከጓደኛዬ ጋር ያወራው ክብራት ምን ሳስብሽ አለኝ በጣም ጨጫቃና ነገረኛ ሚስት ወንድሜ አምሽቶ ማለት ነው ስልክ ያወራው ትዝ አለኝ ወንድሜ ቤት እንዳልገባ ቆይ አንዴ ሆልድ ኦን ብዬ ደወልኩለት ከዛ 30 ደቂቃ ሲኝ ወንድሜ ላይ ተነጫንጬ ነው ዘግቼው ወደዚህ ተመለስኩ 30 ደቂቃ ብሎኛል ቆይ ምናምን ሳይ 30 ደቂቃ ሞላ አልመጣም ስደውለት አያነሳም የራሱ ጉዳይ ስልክ ዶንት ዲስተርብ ብላና አርጊ ከፈለገ ውጪ ይደርና ቢ ከዛ ነገረኛ ሴት ነገረኛ ሚስት ነው ክብራ ነገረኛ ሴት ለምን ነው ነገረኛ ማለት እነኛ እኔ ግን I'm sure ምናገባቸው ሰዎች ማገባው ሰው ሰልፍ አገባቸው ህብረታ ዩኒየን አገባቸው እኔም ውስጥ ዩኒየን አለ ምናገባቸው እኮ ያልኩት በመፈለግ የሆነ ሪኳየርመንት ይኖራል ሶ ክሊርሊ ከኔ ሪኳየርመንቶች መሃል ባሌ ማታ ከስራ አብረን ስንገባ አብረን ራት በልተን ምናምን የሚለውን ዳይናሚክስ ፈልጓለሁ ገባ እሱንም ማያረግ ከሆነ ሁሌ የሚያመሽ አይነት ከሆነ why would I do that like ራሴ የሚያቃጥል ሲቹዌሽን ጀለስ ምናምን አይኖርም ባልሽ ከጀለሶቹ ጋር ያዝግም no that's not what I'm saying ግን ሁሌ የሚያመሽ አይነት ሰው አልፈልግም እኔም እኮ ላመሽ እችላለሁ ከጓደኞቼ ጋር ግን what's the point of መጋባታችን ሁሌ የሚያመሽ ከሆነ እኔ ብቻዬን ቤት ገብቼ ልተኛ ወር እኔ ማምሽቼ ገብቼ ከዛ ጠዋትና እንዴት ነህና ልንባባል like የሆነ የፋሚሊ ይሰራ ባል ታገቢያለሽ እኔ ኢንተርቴይነር ለምን እንደሆነ ታውቃለህ ያመሻል ለመጨቅጨቃችን ኢንተርቴይነር አታገቢ ኢንተርቴይነር አላውቅም በእውነት ለምን እኔ እንጃ ቀናለሁ ምን አስቀና ለምን ትቀኛለሽ እንዴ አላውቅም ፖቴንሻሊ ልቀና እችላለሁ ብዬ ነው አሁን በሌለ ወንድና በሌለ ኢንተርቴይነር ማለት ነው ኢንተርቴይነር ላያደርግ ይችላል የሰው ማለት ነርኩት ልጅ ቀስቅሰኝ ተጨቀጨቀ ሚዚሻኖች ምናምን ሰው የማስበው እኮ እኮ ቺል እያደረኩኝ ነው ሚስቶቻቸው ግን ብቻቸውን ቤት አይደብራቸውም ምናምን ብዬ ነው የማስበው ገባ so I don't want to find myself in that situation ማዘር እንደምትታቃል ፊልም ድንገት ከተከፈተ እና አልጋ ውስጥ ያልጋ ሲኖራ ዝም ተኝቶ ምናምን ነገር ብርድ ልብስ ከላይ ለብሰዋል ባላላት ያው ባላሽ ምን ይላል ከሌላ ወንድ ጋር አልጋ ውስጥ ገብታ የሆነ ማዘር የአማርኛ ፊልም ላይ ኮሜንት በቃ ባላላት አይደል እኔ ቀናኔ አልፈል እንዴ ለምን አሁን እኮ ስንተኛው ክፍለ ዘመን ላይ ነን ያራዳል አይ እኔ እኮ አልፈልግም እኮ ነው ሌላ ሰው እኮ ኢንተርቴይነር አሁን አንቺ የምትያቸው ነገሮች መተማመን የሚለው ነገር ገደል ይከታቸዋል መተማመን አይደለም ሰላም ነው ቀርቼ ሳይሆን የሆነን ሰው ስትወደው ያ ሰው ያንተ ብቻ እንዲሆን የምትፈልገው ነገር አለ እና ግን ሌላ ሰው ማይወደው ሰው እንታገል ወደዱ አይቀርም ነው ይወደዱ ግን አትሊስት ይሄ ኢንተርቴይነር ሲሆን የምትቀንሰው ነገር አለ ይሄ ክሬዚ ፋኖች አይኖሩትም ማታምሽቶ ሴቶችና ሻት ልጋብዝህ ኦርና መጠጥ ልጋብዝህ ምናምን ብለው እነዛን ነገሮች possibility of those things ይቀንሰዋል ገባ አይደለ ከዛ ደግሞ it's not just that በቃ እኔ ባሪ አብሮኝ እንዲያምሽ ነው የምፈልገው በቃ ፊልም እያየን እያወራ ምናምን ማምሸት ነው የምፈልገው ቤት ውስጥ አሪፍ ነው ስቲማይዝ ባንዶ እንደዚህ ተሰማ አብሲት አብራችሁ አብሲት ብቻ ይመጣል ይችላል አስፈልገኝ ወራኔ ባይተው ማለት ነው የጾታ ጨዋታ ማውራት በጣም እየፈራው ነው ስለ ነገር ኤግዚስት እስካረገ ድረስ በተወሰነ መልኩ ቢቀለድ ኖርማል ነው
የሆነ አይነት ሴንስ ኦፍ ሂመር ላለው ሰው የሆነ አይነት ጨዋታ አሁን እግዚአብሔርን እየፈራው ነው ብዙ ጨዋታዎችን እየመለስኩ ኖርማል እኮ ነው ስለ እኔ እንደዛ አይነት ሰው አይደለሁም ወይም ሴቶችን ዲስሪስፔክት ማድረግ አቅሙም ሰውን ፍላጎቱም የለም ሰውን ዲስሪስፔክት ማድረግ ብለን ነው ምንጀምር ግን የሆኑ ቀልዶችን ልትቀልድ ስልና እንትን አንዳንዴ ምን ይሆናል እንዴት ሚሉ ሰዎች ነው የሚመጡብኝ እንደዚህ ትግል ላይ ስትሆን ማለት ነው ለትግል የሚያስፈልጉ ግብአቶች ክብራ በጠፋ ቧንቧ ብትስቢ ውሃ ይመጣል አይስተኛ ሰፈር ሳበችኝ አንተ ሻልጠጣም ደግሞ የምትስበው ነገር ውፍረቱ ብታየው ሲጀምር አቮካዶ በስትሮ አይጠጣም አቮካዶ ሲኒዮስ እኮ ጠጣሁት ስለሚጠጣ እኮ ለዛ እኮ ነው ልክ ስትጨርሺው ጆ ላይ ነሽ ሰርጀሪ ያልኩ ነበር ትግል ላይ ስትሆን ቶሎ አፕዴት ማድረግ አለብህ መንቀሳቀስ አለብህ ምናምን አይደል ስለዚህ ለዛ ግብአቶች ትፈልጋለህ አንዴ ግብአት ባይሆንም እንደ ግብአት ተጠቀመዋል ገባ አለበለ ትግል አይኖርባ ቢቻል እንደውም ወድቄ መፈጥፈጥ ነበር የነበረብኝ እና የሚለው ጨው ይሆናል እና በዛ ውስጥ እንትን እየተለጠጠ እየከረረ ይመጣና ከዛ ሲል የሆኑ ነገሮች እንትን ዱላ ወደ ማማዝ ይደርሱና ሁላችንም እኔ አሁን ይኸውልህ ከድሮ ጀምሮ ከፌስቡክም ዘመን ጀምሮ ምለው ሰው የመናገር ነፃነቱ ሊከበርለት ይገባል ብቻኛ ያለን ነገር መናገር ነው ምንም አክሽን እንኳን አንወስድም ገባ እሷን እንኳን ከተገደብን በቃ ምን ኖር ነው ገባ ጨውውን ከተከለከለ ከዛ ደግሞ ኦኬ እሺ ማን ደፈራቸው ነገሮች አሉ ህይወታችንን ሊያሰጡ የሚችሉ ነገሮች ኢትዮጵያ ውስጥ ስለሆነ ያለ ነውና ሴኩር አይደለንም ገባ እሺ እንደዛ ከሆነ ህይወታችንን በማያሳጡ ነገሮች ግን እንቀልድ የለም ለምን አለ በክብራ ቆመስ በቀልድ ምን ቦታ መጣለች ድጋሚ ከእግዚአብሔር ጋር መደረብ ገንባ ባለፈው ስታንድ አፕ ጊዜ በያስሚን ለቀልድ እዚህ እሷ ስቃለች ሌላው ሰው ነበረች እሷ ነው መጀመሪያ ቀልዱን የነገርኩት ሁላ እሷ ማዋታለች ሰው ወላሂ ያፋተኝ ገና በሚስቴክ በሪአክሽን ተፋታስበ አይስሙኝም ኦኬ ጨርስ ሴንሲቲቭ ነቱን አርግበ ነው እንጫወት የለም ከዛ ኢንቴንሽን ነው ገብሱን እንጫወት ፈጣሪ ቢፈቅድ ጠንካራ ወዳለው ነገር እኮ እንገባለን እዛ ነው ፖድካስት ያለን በጣም ሙዋዝ ነገሮች ማውራት ይፈልጋልና ተገድቦ ነው አሁንማ ወልዷል የባሰ ተገድቧል ሙዋዝና እኔ መጀመሪያ ስንገናኝ የመከርኩትን ምክር ሲወጣ ይነግርሻል አጫፍነ ወንድሜ በያቀፍኩት በቃ ታይዘን እየኖርን ነው አሁን ይሄን ሳምንት በጣም እየታየ ያለ አንድ ኮንቨርሴሽን አለ እኔ ክርክር አለው ኮንቨርሴሽን ነው ጥሩ ሁለት ሰዎች እሷ ቅድም እንዳለችው ነው እሷ ናት ያለችው ሁለት የተለያየ ሐሳብ ያላቸው ሰዎች የራሳቸውን ፖይንት ኦፍ ቪው ሲያሳዩ ደስ ነው ያለኝ ባይተው ደስ የሚል ስለ እንዴት ነው ባለፈው ተከሰን ዩናይትድ እንትን ነበር ሲጫወት የነበረው ዩናይትድ ከሆነ የኢትዮጵያ ቡድን ጋር ነበር ሲጫወት የነበረው ያ ዩናይትድ እንዴት አየኸው እኔ አሁን ረጅም ነገር ምናምን ብዙ ማየው አፍሪካ አይደለም ግን ሰማሁት እና እንዴት አየኸው አንተ ከዛ ክብራ ትቀጥላለህ ዛሬ አዩኤል ያያል እሺ እኔ በጣም እንትን የምወደው ሰው ነኝ ላይክ ጠንካራ ያሉ ውይይቶች ጥግ ሆኖ ሳይሆን ፊት ለፊት ተገናኝተው ቢሳካልን ምናምን እና ላይክ ጨዋነታችን ላይ ብንተማመን የስቴጅ ሁላ ዲቤቶች ቢኖሩ ምናምን መመኝ ሰው ነኝ ገባለ ከኔና አንተ የምንከራከር ከሆነ ኦዲየንስ ምናምን መጥቶ ምናምን ኦዲየንስ ራሱ እየጠየቀ ምናምን ማለት ነው ውጮች ጋር እንደተለመደ በዛውስ ምን ያደርጋል መሰለህ አቋም አለኝ ብለህ ባሰብክበት ዝም ብለህ እየኖርክ የነበረው ነገር እንድትጠይቅ ያደርጋል እንደዚህ ነበር ማስበው ይሄ አይደለም እንዴ ምናምን እንድትል ያደርጋል ወይ ደግሞ ላያደርግም ይችላል ሊያጠነክርልህም ይችላል ራቻህን ምናምን ነገር ብቻ ኮንቨርሴሽን መኖሩ በጣም አሪፍ ነው እና ዶቃ ፖድካስቶች ይመቻቸው ሁለቴ ነው ያዘጋጁት በጣም አድካሚ ነገር ነው ክርክሩ ማዘጋጀት በራሱ ማለት ነው እና ደግሞ የሚመጣውን ፕሬሸር ምናምን ተቋቁሞ ማዘጋጀታቸው ይመቻቸው ዶቃዎች ከዛ የመጡትም ጆርዲን በጣም ጎበዝ ላይክ
መታ ፊት ለፊት ማነጋገር አለብኝ አይራሳቸው ጉዳይ አይመለከተኝም ምናምን ማለት ትችል ነበር ሄደ ፊት ለፊት ምናምን መከራከሩ አቋም አለኝ ብለምጣቷ ከዛ ሁለቱም ወንዶች ሐሳብ አለን ብለው ተላ ጨምሮ መምጣታቸው በጣም ፒስ ነው ግብር አጣላለሁ ያለ እንደዚህ በል የጎቤ ምናምን በየ ምናምን ከጓደኛው ጋር ይመጣል ለሰባው ጎቤ እሺ ድሮስ ካጭሮ እንደሽ ይቀጥል ይቅርታ እንዴት ግብራ ባይዘው እኔ የሆነ እንትን አይታ ውጪ አጭሮ እንዲመችሻል ምናምን ነገር አይመቸኝም ምናምን ይዛለ ውጪ አልወጣም አንቺ መቀየር ያልቻልሽውን መቀየር የሚችለውን ክብደትሽን ሳቀየሪ መቀየር ማይችለውን ቁመቱን ትናቆሪያለሽ ምናምን ነገር What are you trying to say? Are you calling me fat? አይደለም Are you body shaming me? He's body shaming me. ወገባን እንደካለን ለመጋረጃ የምትጠቀሙት ሜትር አይ ነው እንትን አሁን ይሄ ማለት ነው አሁን እኔ ከ73 ነኝ እኮሽ እግዚአብሔር ይመስገን ግን like አጭር ወንድ ብሎ ማውራት ገዝቷል ተሸወደ ለብዙል ናቹራል ነው ከዛ when it comes to ሴቶች ደግሞ እናንተ አይደለም እናንተ ደግሞ ያላችሁ ስታንዳርድ አለ እናንተ ወንድ እንዲቀበላችሁ አሁን ለምሳሌ የሴት ልጅ ፓስት ምናምን መጠንቀቅ ይቻል ነበር ፓስቷ ላይ ገብተሻል ቁመት ላይ መጠንቀቅ አይቻልም ነበር ከዛ like the her past ፓስቴናት እየተባለ ቁመት ይታያል ፌር ነው አሻራ እኔ እናት አይ እንዴ ያልኩት ለምን እንደሆነ ታውቃለህ I mean የሆነ ሰው አክሰፕት አድርጎ መኖር ከቻለ ፓስቷን ምን ችግር አለ በቁመት ጀጅ ማድረግ ልክ ነው ዋይ እኔ አጭር ወንድ ምልበት ምክንያት እኔ ባይደው ጃናቸው ሀገር የመሩት መለስ ረጅም አልነበረ ለአጭር ወንድ ምልበት ምክንያት ለምን እንደሆነ ታውቃለህ እኔ አጭር ነኝ ሌላ አጭር እንዳገባሁኝ ማለት አጭር ልጆች ፎርካስ ነው የሚሆነው እሱ ነው ፎርካስ ይሄን ነው ፕሮቫይድ ለማድረግ ማን ነው ፕሮቫይድ አልኩኝ እንትን ለማድረግ እየሞከርኩ ያለሁት ለማስቀረት ያለሁት ግን ማለት አጭር ሴት ረጅም ወንድ አጭር ወንድ ረጅም ሴት ቢያገቡ ጥሩ ነው መካከለኞች እኛስ መካከለኞች ነው ኢንትረስቲንግ ነው ስታያቸው ራሱ አሁን ክብረ ረጅም በጣም ረጅም ሰው ቢያገባት ያለ ትምህርት ቤት እያደረሳት ምናምን ነው የሚመስል ለኛም ሰው ወጣለት ነው ይመስል አሁን ከዞላ ግዝፈት አይ ክብራ ፖይንቱ የውይይቱ ላይ እንመለስ እሺ ሶሪ አንቺ በጣም ሳይድ ትራክ አርኩ ምን እንደማስታቃል ምን አልተለማመድን ብቻችንን ነገሮችን ነጥሎ ማሰብ አንድን ነገር ብቻ ወስደ እሱን ከመንሾ አስበህ መጨረሻው አድርሰህ ኦኬ ይሄ በዚህ ምክንያት እንደዚህ ቀን ሆነ ከዛ እንደዚህ እኔ ላይ እንደዚህ አድርሷል ዘግቶ ከዛ ደግሞ ያ ነገር ማሰብ ክሊር ቲንኪንግ አልተለማመድንም እና ባለፈው ከወንድ ጋር ያወራን ምን ሐሳብ ሰጠኝ በጽሁፍ ውስጥ ነው የሚመጣው እንደዚህ ስለ ነገር እስቲ ለመጻፍ ምን ብለህ ተነስ ለምሳሌ ስለ አሮን ነው ስለ ልጅነት ሊሆን ይችላል ስለ ልጅነት ውስጥ የምትጽፈው ነገር ያንተ ረጅም ጊዜ ያሰብካቸው ምናምን እዚህ የተጠራቀሙ ነገሮች ናቸው የሚወጡት ሶ ሊስት አድርጋቸው ምናምን ነገር ወር ስለ ተዳሮ ስለ ፍቅር ግንኙነት ወር የሆነ ነገር እዛ ውስጥ እንዳለ ከልጅነትህ ጀምሮ ያሰብካቸው ያያያቸው ምናምን ነገሮች ፎርም ይዘው ይመጣሉ ሶ በዛ ውስጥ አንተ የቱ ጋር እንደተጎዳ የትኛውን ነገር እንዳጣ የቱ ማስተካከል እንደምትፈልግ እየለፋህ ያለው የሆነ ነገር ጋር ግን ደግሞ ችግሩ ያለው የቱ ጋር እንደሆነ ምናምን እንድታስብ ይረዳሃል እና ደግሞ በጣም ይቀልሃል አሁን ቴራፒስት እኔ ሄጄም ነው የምትሰራው ስለማላቅ የሚቀልልሽም ምናምን ነገር አላውቅም ይሄኛው ግን የሆነ በቃ ሻወር እንደወሰደ ሰው ምናምን ነው ቀለል የሚልህ ኦኬ ይሄ እንደዚህ ነው ተዘጋው እና ደግሞ አረፍ ብለህ ደግሞ እና ደግሞ ሰው ፊልም ሙዚቃ ምናምን መጽሐፍ ምናምን ይወዳል ግን የሚመርጣቸው ፊልሞች ሲመርጣቸው ሙዚቃዎች ምናምን ነገር እንድታስብ የሚረዱ አይደሉ ዝም ብለው የሆነ ሰው ሲገዳደል ምናምን ነገር አይቶ የሚወጣ ሰው አለ ከዛ በቃ እኔ በጣም ፊልም ፋን ነኝ የሚል ማለት ነው ግን አሉ በደንብ እንድታሰራ ጭንቅላትህ እንድታስብ ምናምን የሚያደርጉ ሪሌት ለማድረግ የሚሞክሩ ከዛ ምን አሁን እንትንን እያየሁ ነበር ባለፈው ድጋሚ ዘ ትሩማን ሾው
ድሮ ሳየው አሪፍ ፊልም ነው ብቻ ነበር ያልኩት። ከዛ አሁን ደግሜ ሳየው ከልጅነታችን ጀምሮ እየታየን ብናድግ በፐብሊክ እንትሉስ ጀጅ እየተደረግክ ምናምን ነገር ሁሉም ከዛ ደግሞ የምርም ሁሉም አክት እያደረገ በአንተ ላይፍ ውስጥ እና ኮንትሮል አታረገውም። የሆኑ ሰዎች ናቸው ኮንትሮል አድርገው ምናምን ነገር ያሉት እና ኦኬ እስቲ ወደኛ ላይፍ ኢንተርፕሬት እናድርገው በዚህ ዘመን ምናምን ገባ። ለሊቱን ቆይ ብዬ ይሄንን እየሰራው ምናምን አደረኩ። ጠዋት ስነሳ የሆነ በቃ አሪፍ መጽሐፍ አንብበው አሪፍ ነገር ሰርቶ እንደተነሳ ሰው ነው የምትነሳው ምናምን እና ፊልም ስታዩ ሙዚቃም ስትሰሙ ምናምን ነገር መርጦ ጭንቅላትን ኤክሰርሳይዝ ማሰራት በጣም ጸዴ ነው። እስከ መች ታስታውሳለህ? ወደ ኋላውን ብታስብ ትላንት እንደዚህ አድርጌ ከትላንት ወዲያ እንደዚህ አድርጌ ከትላንት ወዲያ እንደዚህ አድርጌ እያልክ ብታስታውስ እስከ መች ትሄዳለህ? ያለ ማቋረጥ አዎ በቃ በደንብ የምታስታውሰው እስከ መች? ይኸውልህ በጣም እስከ ቅርብ ጊዜ ድረስ ማለት ነው በጣም ጸዴ ነበር ሚሞሪ። አሁን ግን የዛሬ ሳምንት ከልጅ ከሆነ ሰው ጋር ያወራነው ኮንቨርሴሽን ቶታሊ ጠፍቶብኛል ማለት ነው። ክብራ ለሚሞሪ ምንድነው የሚደረገው? ምንድነው ያልኳት የምርደው ያወራ ማለት ነው በመሃል በጣም አሳስቦኝ ማለት ነው። ምክንያቱም ተከታታይ ቀን ቀጠሮ ሰርዛለሁ ማለት አውቄ አይደለም እንደተቀጠረ ረስቼዋለሁ። ለምሳሌ ዛሬ ከቤት ወጣ ሰኞ እንደሆነ አውቄ የወጣሁት ማርያም እንደ ሰኞ ነው ደውዬ ነገር ቀረጻ ምናምን ያልኩ ቴራፒ ካላንደር ነግሬያለሁ ግን ለሱ ነግሬያለሁ። አይ በዚያ ያስለ አረፋን ፋሲካ ቀን አክብረ እንዳይደብር አንሰግድም እንደ ትላለህ ለኛ ሲል ወጣ ቪዲዮ ሪፖስት አጫቢ ኧረ ተይ እንመለስ ወደ ወያችን። እሺ አንተ እንደዛ ታስባለህ? ምን ያህል ቀን ትሄዳለህ? እኔ መቼ ዕለት ሞከርኩ ማለት እየተቸገርኩና ማለትም ሞንደል ያሉ ቀጠሮችን መርሳት ጀመርኩ። ከዛ መንሽ ይዩና እስቲ እንደውም ትላንት ምንድነው ምሳ የበላሁት ከማጋ ነው እንዴት ነው የሄድኩት ምሳ አስታውሳለሁ። ከትናንት ወዲያ እንደዚህ ዘጥሮ ሄድኩ። ኦኬ የሆነ ሰዓት ላይ ኮሽ አለብኝ። ከዚህ በኋላም ማስታወስ ግዴታ የለብኝም ምናምን። ከዛ ራሴን በደንብ እንትን አልኩት። አምና ምን ነበረ አምና በዚህ ወር የት ነበርክ ምናምን ነገር የዛሬ ዕለት ቅድስተ ማርያም ምንድን ነበረ ምናምን ይሄ ለማስታወስ አላ። ከዛ ወደ ራሴን ወደ ኋላ ትራክ ያርብ ጥሩ ደህና ነኝ። እንደ 31 ዓመት ሰው ጉብል ጉብላ ማላ ጉብላ ማላ የእንትና ቀልድ እዚህ ልጅ ምን አለን ታውቀዋለህ? ምኔ is one of the best አይጧ ጨብሳ አይተሽዋል። መርዙ አያገላቸውም ጭራሽ ያሰክራቸዋል እና መቼ ዕለት መርዙን በልታ ጉምላ ማላ ያለሽ ጋር ያለሽ በጣም እና ምን ያልከው ነው ሙአዝን? አይ እሱ ትዝ አለኝ ነው። ይሄ ትመርዝ አልበለው ግን ምን ራሳችንን ማለት ነው ለምሳሌ ዛሬ ከወጣን በኋላ ምናምን እንዳሳይመንት 11ኛ ክፍል ስንት ተማሪ ነበረ? ስንቱን ታስታውሳላችሁ በስም? 11ኛ ክፍል ባሿም ነበርኩኝ። 11ኛ ቢ ክፍል ነበርኩ መሰለኝ። ከኋላ ማን ነበር የምንቀመጠው? ይትባረክ መለሰ፣ እኔ ሚኪያሱ አቢዛ ክፍል ነው። ከናባታቸው ነው የሚያስታውሰው። ባይዘው የትምህርት ቤት ልጆች ከናባታቸው ነው የሚያስታውሰው። በጣም ትንሽ ሰው ነው ማስታውሰው እኔ ተምራ ኦኬ። ስለ እንትን እንምጣ። የኢንተርኔት ዲስትራክት በጣም ያደርገናል እና ቅድም ከሚሞሪ ጋር ምናምን ስትኝ ሰርች ሳደርግ የምርም አንድ ሳይድ ኢፌክት ምን አልኩት መጀመሪያ ሶሻል ሚዲያ ቀንስ። እሱ if that doesn't help ሮዝሜሪ ሻይ ጠጣ። ሮዝሜሪ ሻይ is really good ለሜሞሪ። ስለ ሻይ የሚያውቀው ስለ ሻይ sorry ሮዝሜሪ ሻይ ለሜሞሪ ጥሩ ነው። እዚህ ፖድካስት ላይ ብዙ ስለ ሻይ እናወራለን። ደግሞ ሚሞራችሁ እምቢ ብሏችሁ ከሞባይላችሁ አውጥታችሁ ሻይ ጠጡ ተጠጡ። እሺ እና እሱን ካልሽኝ በኋላ እናውን እያሰብኩኝ ኢንተርኔት
ዲስትራክት ብቻ ነው የሚያደርገን ወይስ ደስታ ይሰጠናል? ደስተኞች ናቸው ኢንተርኔት ስላለ ምን ፎልስ ደስታ ይሰጠናል። ይሄ ምንድነው? ምን ነበር ጭንቅላታቸው ውስጥ ዶፓሚን ለዶፓሚን አይነት ይሄ ደስታ ይሰጣል እንጂ ይሄ ትክክለኛው ደስታ ወቀው ድሮ የሆነ ሰኞ ትምህርት ቤት ሄደ ተራግጠ ምናምን እስከ ሮብ ድረስ ደስ የሚል አይነት ደስታ ይሰጣል እድሜስ አይደለም እሱ ኳስ ተጫውቼ የነበረው ደስታ እድሜ ባይ ዘ ወይ ለምን እንደሆነ ታውቃለህ? አባቶቻችን አሁን አባቴ አክስቶቼ ምናምን ሲያወሩ ስሰማቸው በእኛ እድሜ የተፈጠረውን ነገር አሁን ሲያወሩት እንዴት ደስ ብሏቸው እንደሚያወሩት ከዛ እሱ እንደዚህ አድርጎ ከዛ እንደዚህ ሆነ በዚህ I don't think we have that because most of our እና ያየነውን ነገር ሁሉ ጭንቅላታችን የሚገርመን ሰዎች እየሆንን አይደለም የምንገረም ሰዎች እየሆንን አይደለም። አሁን ለምሳሌ ሞት እንደ በፊቱ አስደነግጠኝም። ዛሬኛ ሰፈር የሆነ ሰው ሞቶ ማለት ነው መንገድ ላይ ተገኝቶ ነው መሰለኝ። ከዛ ነው ሲወጣ የፖሊስ ማት ምናምን አለ ማለት ነው። ከዛ ምንድነው ጓንት ያረጉ ምናምን አሉ። ዞር ስል የሆነ ሰው ይቦት ሰው ያለው ነገር አልብሰውታል ምናምን ኩክ ላይ ያረጉ ነበር ይመስልሽ? ጓንት ሲያረጉ ግራ ገብቶ ነው ምን ያረጋል? ነጭ ጓንት አርገው ላይክ በስነ ስርዓት ይሄ ዛሬ ከሀሳብ እየዘለለ በፊት አባዲና ምናምን ሲባል የሆነ አይነት ሰውዬ ምናምን አይደለም የሳልከው አባዲና ሲባል የሆነ ሲጀመር አባ ብሎ ነው የሚጀምረው ዲና ነው ሁዝ አባዲና የአባዲና ምርመራ የሚሰሩ ይሄ ሰው አሁን ውሃ ውስጥ ሲሰምጥ ምናምን በአባዲና ነው የወጣው ምናምን ይባላል። so it's የሆነ ፕሮፌሽን ስም ነው። ፎረንሲክ ምርመራ የሚሰሩ እንትኖች ናቸው እና እሱ ይመስል ነበር ነው አባዲና ሲባል የሆነ አይነት ሰውዬ ነበር ምስለው የሆነ በቃ የሆነ ሬሳ ጋር በጣም ልምድ ያለው ምናምን ያስፈራ ሰውዬ ምናምን ሰው አድርጌያል ስላ እንዴት ነው ሰው አድርጌ ሰው ለየት ያሉ ሰዎች ይመስሉኛል። እዛ እያደግኩ ስመጣ አባዲና ምንድን ነው እና ምንም እየገረመን አይደለም። አፍተር ኢንተርኔት ምግባችን ተቀየረ፣ አመጋገባችን ተቀየረ፣ አለባበሳችን ተቀየረ። ምግብ ምን ልብላ ብሎ የሚጨነቅ ትውልድ አሁን ነው የመጣው። ቅርብ ጊዜ ነው የመጣው። ምግብ የሆነ ነገር ነበር ምንበለው ገብቷል። ሬስቶራንት በዚህ ልክ አልነበረም። ምክንያቱም ምግብ ለመስራት እንትን ይፈልጋል፣ ሬሲፒ ይፈልጋል። አሁን አንድ ሰው ሬስቶራንት ለመክፈት ቢፈልግ በጣም ቀላል ቲክቶክ አይቶ ሬስቶራንት መክፈት ይችላል፣ ትሬን አድርጎ በተወሰነ መልኩ እና ኢንተርኔት አማራጭ በዛ ምናምን እና ደስታ ራቀ። አማራጭ ሲበዛ ደስታ ይርቃል። አሁን ብዙ ጊዜ ማለት ነው ራሳችሁን ምን ላይ ትይዙታላችሁ መሰለኝ ምን እንብላ የሚለው ሐሳብ በፊት ምን ትምህርት ቤት እያለን ምሳቃ እንበላለን። ከዛ የሆነ ምግብ ቤት ሄደን በቃ የሆነ እንደ በርገር እንብላ ምናምን ብለን ነበር እኮ እኛ የምንወጣው። ስለ በርገር መብላት ወዝ ቢግ ዲል እንዴ። አሁን ብዙ ነገር ሆነ ምናምን መዝናኛችን በዛ። አሁን እኔ ሚኪያስ ዋቢ ቅድስት ምናምን ሲኒማ እንሄድ ነበር። ቀውስራት ገላችን ተጠና ሲኒማ አሁን እኛ ተገናኝተን እንኳን ሲኒማ እንሄድ ብለን አናቅም። አመት ሆነን ኦልሞስት። ከዛ ቁጭ ስንል ደግሞ ቁጭ ስንል ኤቭሪ ፍሬንድ ግሩፕ ሁሉም ስልኩ ላይ ነው ሁሉም አሁን እንዴት መሰለ እኔ እናንተ አሁን በሐሳብ ባንግባባ የት እንሄዳለን? አሳምናለሁ ወይ ታሳምነኛለህ? ስልክ ምናምን ብዙ የለም። አሁን ምን አጨቃጨቀኝ? ሲጀመር ይጎጎላል ገብቷል። ሲቀጥል ሌላ የደስታ ምንጭ አለኝ። አሁን ከመዋዝ ጋር ከምጋተት ገብቶሻል። ዋዝ ራሱ ተነፈሰ ዞር ብዬ የሆነ ነገር ነው ያለው እና ይሄ ያለንን ቦንድ ራሱ ብቻችንን እየሆንን ነው። ቻትጂፒቲ አላከራክራልናል ብሏል አንድ ሰፈር እና እንደዚህ እንደዛ ምናምን ሲል እስቲ ብዬ ቼክ አደርጋለሁ። አይ እንደዛ ነው የሆነ ነገር ሲል አሁን ቻትጂፒቲ አላከራክራለሁ በቃ እዛ ፋክት ቼክ ታደርጋለህ ምናምን ሪዝን ማድረግ ራሱ ተውክ። ለምሳሌ የሆነ ስለ ፌሚኒዝም ለምሳሌ አይ ፌሚኒዝም እንደዚህ ነው እንደዛ ነው ዲፊኒሽን እንያ ታደርጋለህ። ከዛ ፌሚኒዝም ይሄ ነው በቃ በጭንቅላት ሰርተህ ምናምን የምታመጣው ነው። ግን ነገሮችን ኤክስፒሪየንስ እንድናረግ እኔ ተወጫበርኩ። ስሙ አሁን ኤቭሪቲንግ ማለት ነው ኤቭሪቲንግ ሰርች የምናደርገው ጉግል የምናደርገው ሀሳብም ቃላትም ምንንም በዛ ነው ምንፈታው። እኛ በራሳችን ዳይሬክትሊ ኤክስፒሪየንስ ብናደርገው ሌላ ትርጉም ሊመጣው አይችልም ወይ? ገብቶሻል? እንዴት ነው አሁን ፌሚኒዝም ብለህ ጠየቅ። ፌሚኒዝም በካልቸር አፌክት ይደረጋል፣ በሪሊጅን አፌክት ይደረጋል። የዚህን ያህል ኢንተርናሽናል ኮንሰፕት ነው። ሁሉም ጋር ሄዶ
ለምሳሌ ነው አሁን ፌሚኒዝም ስላልክ ነው እንጂ ሌሎች ነገሮች ሰርች አድርገን የምናያቸውን ነገሮች በእኛ መተርጎም አይችሉም። የእኛ ትርጉም የላቸውም። ላይክ ኢትዮጵያ ውስጥ ያ ነገር እንዴት ሊሆን ይችላል የሚል ትርጉም አይኖርም። ተረዳችሁ? አሁን የሆነ ነገር ሊታሰራል። አሁን እኛ ሀገር የሆነ ሀሳብ በቃ ይመጣና የሆኑ ነገሮች ወጥረው ይዙታል። ወዴት መሄድ አይችልም። በዛ ውስጥ እንትን ይላል። ፈረንሳይ ብትወስዱ ሀሳብ እኛ ሀገር በሚያዘው ነገር አይያዝም። ስለዚህ ያ ነገር ተለያየ ማለት ነው። ስለዚህ የራሳችን ዴፊኒሽን እንዳይኖረንስ አልሆነ። ቀላል ምሳሌ እስኪ አባት ስለሆንኩ ሳስብ ግን በጣም ሳስብ ራሴን እያመመኝ ነው። በመድኃኒት ነው የሚያስብ የጻድናን ማሞቅ ፀሐይ ማሞቅ ከዛ የመጀመሪያው ኢንተርኔት ቼክ ስናደርግ የመጀመሪያው ሳምንት ለውጭ ፀሐይ አታቃልጧት በመስኮት የሚገባ ፀሐይ ምናምን ነገር ይበቃታል ምናምን ተባለ። ከዛ እና አጋጣሚ ዶክተር ምናምን ማቀዋለኝ ከዛ አወራሁት የወጣቸው ፀሐይ ምናምን አለ። አይ በመስኮት ምናምን ብሎ ግን መስኮቱም የለም በእኛ ጋር ፀሐይ አይገባም ጧት ምናምን አለ። የምን መስኮት ምናምን አይ እንደዚህ ኢንተርኔት ላይ እነሱ ያ ፀሐይ ያጣቁታል እንደውም የመስኮት ፀሐይ እኮ ጥሩ አይደለም እነሱ በራሳቸው መስኮት በራሳቸው ፀሐይ ነው አስበው እንትን የሚሉ የፊንላንድ ፀሐይና የኢትዮጵያ ፀሐይ አይደለም። ይዘውጣና እንትን በል ክረምት እየመጣ ልጅቷን ብራኬት ልታረበት ነው ምናምን ከወጣች ፀሐይ እየሞቀች ነው። ገባ? በእኛ ኮንቴክስት የሚተረጎሙ ነገሮች አሉ ላይፍ ስታይል ላይ እንዳለ ማለት ነው። ግን አሁን ኢንተርኔቱ ይኸውልህ እውቀት የለንም እኛ ኢንፎርሜሽን ያለን ስለሆነች ነገር እናውቃለን። እንትን ኢንፎርሜሽን የለም ለመመላለስ የምትሆነን። ከዛ ግን ይሄንን ጉዳይ ከታወቀው ከዛ ምን ማለት ነው ዲቴይል እስኪ ነገር የምትባል ነገሮችን ማወቅህን ለማለት ለ5 ዓመት ልጅ አስረዳው ይባል እንትን አለ ስለ አንድ ነገር አሰራር ለምን ከስክራች ምናምን ስለሚል እንትና ምንም 5 ዓመት ልጅ እያለች ነው ይመስላል። ያን ያህል እውቀት ስለ ብዙ ነገር የለንም። ገባ? ከዛ ለምሳሌ ፖድካስት እንቀርጻለን። ኦኬ አሁን ማይክ አለ። ማይኩ ወደ ሳውንድ ይሄዳል። ሳውንዱ ምን ይሆናል? ከዛ ቪዲዮ ለብቻው የተቀረጸው ከዛ ቪዲዮና ሳውንድ እንዴት ያደርጉታል ምናምን ስለሚሆን ነገር ኔራ ዜሮ። ዛሬ ልጅ ባይመጣ ማንም አይቀርጻትም። ካሜራ አፕሊኬሽን አለ ሲንክ ያደርገዋል። እንደዚህ አደንዝ ባክ ነው ለፈለኩት ዲቴል ግን ኦኬ ከዛ ብቻችንን ብንሆን we ገመዱ እንዴት ይሄዳል? ያ እንትን ልራገጥ ብዬ ቴክኖሎጂው እንዴት ይሰራል ስለሚሆን ቴክኖሎጂ ይቅርታ ፖድካስት ስለምንሰራ ባንድ ይቅርታ ባለፈው ከማዘር ጋር እያወራን ስማ ቅዳሜ ጠዋት ነው ቅዳሜ ከሰዓት የመዝናኛ ፕሮግራም አለ ፍቅርተኛ የምትባል ጋዜጠኛ ኖ የእንትን ፕሮግራም የሬዲዮ ፕሮግራም ድሮ እኛ ገና ሳንወለድ ወር ምናምን ነገር እና ቅዳሜን በጣም ነበር የምትወደው ማዘር። እኛ እንተጣጠባለን ታጥበናለች ቃይተ ልብስ ተጠባል ምናምን ፋይ ቤት በቃ በደንብ ፋይ ይደረጋል። የሚሰራው ምግብ ልዩ ነው። ፋዘር እስከ ምሳ ሰዓት ብቻ ነው የሚሰራው። ቅዳሜ ከሰዓት ይመጣል ምናምን ከዛ ጓደኞቻቸው ምናምን ይሰበሰባሉ ጀማ። ከዛ የሬዲዮ ፕሮግራም ነው የሚሰማው ይከፈታል እንትን ሬዲዮ ከሆነ ቦታ ነው የሚያስቀምጡት ቁጭ ብለው ይሰማሉ። እዛ ውስጥ በደንብ ነበር የሚዝናኑት እና በጉጉት አመለጠኝ ኧረ ጠብቁኝ ምናምን ከመወደዳቸው የተነሳ ትንሽ ቤት ነው ያለው ሪከርደር ያለው ቴፕ በካሴት ሪከርድ ይደረጋል ፕሮግራሙ። ከዛ ላመለጠው ሰው ደግሞ ይከፈትለታል ድጌ ባልጫ እሁድ ዕለት ሬዲዮ ፋና እርሶ ቢሆኑ ምን ያደርጋሉ የሚል ፕሮግራም ማንም አያመልጥም። እኛ እንባራለን ሜዳ ያንን የሚፈቀድልን እንዳንረብሽ ማለት ይሰማል። ባሌ ከሌላ ልጅ የወለደችው ነበረች ሞተ ለእንትን መጣች ምን ላድርግ ነው ማአት ይደወላል እንደዚህ ምናምን። ከዛ ያ ዲስከሽን ያልቃል እነዛ ቤት ይቀጥላል። ግን እኮ እንትን ያለው ሀሳብ እንደዚህ ነው ምናምን ነገር በደንብ ቅዳሜና እሑድን ኢንጆይ ነበር የሚያደርጉት። አሁን የሌለ የቴሌቪዥን ጣቢያ የለም ይታይ የመዝናኛ አማራጭ አለ ኢንተርኔት አለ ምናምን ነገር ማንም ደስተኛ አይደለም። ቅዳሜና እሑድ ቢመጣ ምን ቢል ቢቀር ፕሮግራም ባይቀር ፕሮግራም ቴሌቪዥን ስርጭት ቢቋረጥ መብራት ቢመጣ መብራት ቢጠፋ ምንም ግድ የላችሁ እና ቅዳሜ ቤት ነበሩና ስለ ቅዳሜ እየተወራ የድሮ ቅዳሜ እኮ ምናምን ማሰር ቅዳሜ ድሮ ቀረ ቅዳሜ የለችም እኮ በቃ የለም ለቅዳሜ ዓርብ ዕለት ፕላን እናደርጋለን ለቅዳሜ
ማንዴት የት እንደምንሰበሰብ ምናምን ነገር እየተባለ ማለት ነው እና አማራጭ መብዛቱ እና የኢንተርቴንመንት እንትኑ አድማስ መስፋቱ ኮሜዲ ነፍ ይሰራል አስቅም ብለ ላይክ አርገት ወይ ሃይሞጂውን ነክተ ሳስቅ ማለት ነው ሃይሞጂውን ነክተ ታልፋለህ የሚያሳዝን ነገር በደንብ ቢነገርሃል ስክሮል ታደርጋለህ ከዛ ቀጣይ ደግሞ ያስቅሃል ነገር የለም እና በድን እያደረገን የመጣ ይመስላል ለምን ነገር ያቀጣው ቪዲዮዎች አሁን ለምሳሌ የቪዲዮዎች ክፋት በፊት ሲተኩስ ምናምን ብለርድ ተደርጎ ምናምን አላ ለዛም ይቆርጣል ልክ ሊተኩስ ሲሉና አሁንም አለ እሱ ነገር ከዛ ትዊተር ከቻለ ያረዳል እንዳሻው ይሁኑ አለ ገብቶሻል ለኔ የሰው ልጅ ላይ ቦምብ ሲፈነዳበት ምናምን በስሎሙ ያሳይሻል እንዴት ዲስማንትል እንደሚሆን የሰው ልጅ እጅ ወደዛ ምናምን ሲል ታያለሽ ገብቶሻል ከዛ ወይ ምንም ነገር ቀረ ማለት ነው ገብቶሻል እና ገና ነው ገባይተው ሮቦቶች ነው የምንሆነው በዚህ ከቀጠለ አንተ ኤአይ ያፈራም አሁን እኛ ማስታወቂያ እንሰራለን እንደ ፕሮዳክሽን እንደ ኢትዮጵያዊ ደግሞ በጣም ያሰራል እየተበላችሁ ነው ባይ ዘ ወይ ፕሮዳክሽን ይሄ አድ ምናምን የሚሰሩ ሰዎች በጣም እየተበሉ ነው ለምን በል አሁን ዛሬ the same conversation እያወራው ከሆነ ሰው ጋር አይኛ በቃ ፕሮዳክሽን ቲማችንን ልንዘጋው ነው because this is what we're doing now with AI ብሎ ይላከልኝ አዶች የሚያስታውቀው እጃቸው ላይ ብቻ ነው ይሄ AI እጅ ለምን እንደሆነ አላውቅም ድሪንክ ራይት አይደለም like የሆነ ግላስ ነገር ሲያነሳ 5 ሆኖ 4 ይሆናል ነገር በቃ እሷ ፓርት እሱ በጣም አቴንቲቭሊ ለሚያየው እና እሷ ፓርት ናት እንጂ it's actually very good quality ምኑ የቮይስ quality የምኑ ስታይል ነው we're spending way too much money on production and baka this is the direction that we're taking remember it actually makes sense and then on ሁሉም wedding photographer ምንድነው መሰለ ከዚህ አንፃር መሰለ ከፊልም ከሙዚቃ ከምናምን አንፃር በጣም ይሰጋሉ ያን ያህል ስጋት የለኝም ለምሳሌ አኒሜሽን genre አለ ልክ እንደዛ genre AI genre ይኖራል በAI ታምር ነገር ልታሳይ ትችላለህ ልክ በአኒሜሽን እንደምታሳየው ማለት ነው ግን ስቲል የሰው ሚና የሰው ሮል እንትን አይልም ቀልድ እኮ ጀነሬት ያደርጋል ማለት AI ቀልድ AI ሶሻል ጂፒቲ ጋር በደንብ ነው የምናወራው ስለ ብዙ ነገር ነው የምናወራው እና ባለፈው የሆነ ስተዲ ነግራለሁ አስተኛ ቻት ጂፒቲ እሺ ከዛ እስኪ ከኔ ጋር ማውራት ምን ይመስላል ብላችሁ ጠይቁስ ሚል ፖስት አይቼ ፌስቡክ ላይ እስቲ ከኔ ጋር ማውራት ምን ይመስላል ብዬ ጠየቅኩት ከዛ እንዴት ልንገርህ አለኝ ጆክ አድርገህ ንገረኝ አልኩት እኔ እናንተ ሪሌሽንሺፕ ውስጥ ብንሆን አለኝ ቴራፒ ነው የምንሄደው አለ ከዛ ቴራፒ ኦኬ ምን what is the issue ሲባል እኔ ወደ አንተ ተቆማለሁ አለ ከዛ አንተ እየተቆለጨለሽ አንድ ጥያቄ እኮ ነው ትላለህ አለ እኔ ግን አለ የዳይፐር ሳይዝ ጠይቀኝ እሱን እየመለስኩ ያለ እሺ እስራኤልም ተሸንፎ ኢራን ብለኝ እሱን እየመለስኩ ያለ እሺ አልጋ ዲዛይን እንዴት ላድርግ ይያለኝ ተንተቱ ራሱ ታጥስተን ያለ እና ደግሞ የምር እኔ አንድ ኮንቨርሴሽን አልዘጋለሁ ለምሳሌ ስለ ኢራንና ምናምን የሆነ ባለሲክ ሳይል ማም ሲሉ ሰርች አደረግና ከዛ ቀጥሎ ያለው ስለ ጩጫዋ ያለቀሰች ነው መላርካት ምናምን ቀጥለውና ከዛ ደግሞ ስለ እንደዚህ ስለ ፖድካስቱ ምናምን ምን ዲስከስ ብናደርግ ምናምን ነገር ከዛ ቀጥለና ቲክቶክ ኮንተንት ምናምን ልትለው ትችላለህ ከዛ የምርም እንደ ሶስት ታስበው እያለ ነው ምን ላርጋት ምን የምትጠቀመው ቻት ጂፒቲ ጄሚናይ ፒስ ነው ቻት ጂፒቲ ተመችቶኛል ሁለቱንም ሞከርኳቸው ቻት ጂፒቲ ፒስ ነው ቻት ጂፒቲ ነው የሆነ ነገር ላይ ጠንከር አድርገህ ስጠይቀው ከዚህ በላይ አልሄድም ምናምን ይላል አረ ጠንከር አድርገን ጠይቀን አናውቅም ማለት ኦኬ እኔ ጥያቄ ጠይቄው ኦኬ ስለምን ስለ እስራኤል ምናምን ቆመ አዎ ይቆማል እኔ ከራሱ ጋር ማከራከረው ከራሱ ጋር የሆነ አርጊውመንት አሰራውና ኦኬ አሁን ደግሞ ይሄንን ተቃውመ ደግሞ ይሄ ከዚህኛው አገነስተ ሳይድ ብትሆን ምን አይነት አርጊውመንቶችን ታመጣለህ አንተ እኩል ያመጣልሃል እኩል ጥያቄዎችንስ አዟዙረ ጠይቀው ታውቃለህ ማለት አዟዙረ አሁን ለምሳሌ ባረፍተ ነገር ትሪክ ለማድረግ ይደረጋል ደግሞ የላንጉዌጅ ሞዴል ነው አሁን ለምሳሌ እኔ ጠየቅኩትን ጥያቄ ሴንሲቲቭ ኢሹ ምናምን ከዛ ይሄን ጥያቄ ሪፍሬዝ ማድረግ ብችል እንዲመልስ ማለት ነው ትሪክ ለማድረግ ሞክረታ እኔ አላውቅም ታውቃለህ አላውቃለሁ እኔ I think it works እና የተለያየ መልስ ሊሰጥ ይችላል የተለያየ መልስና የተለያየ ደግሞ ኦኬ ስለንትን ምናልባት እሱን ኮነ ሜንሽን ልታደርግ የነበረው የቻት ጂፒቲ ከናርሲዝም ላይ እንትን ናርሲሲስቶችን የመፍጠር አቅሙ ከፍተኛ ነው ለምን መሰለህ
ቆይ ናርሲሲስትን አብራራል። ናርሲሲዝም ማለት ከራሳቸው በራሳቸው ፍቅር የወደቁ ሰዎች ማለት ነው። ሶ ምንድነው በቃ እኔ ልክ ነኝ እኔ ማልችለው የለም እንደኔም እንትን ሰው የለም እንደኔ የሚሉ ናቸው በቃ እና በራሳቸው ፍቅር የወደቁ ሰዎች ናቸው ናርሲሲስቶች። እንደውም አንድ እንትን አለ ሚት አለ ሰውየው ወንዝ ስሩን እንደዚህ ያየ ይሰምጣል ማለት ነው። ተመችቶት ከዛ ይሄ ሰውዬው ወንድ ነው የሚመቸው ማለት ነው። ይመጡና ወንዙን ማለት ነው በጣም እኮ ይወድህ ነበር ሁሌ በየቀኑ እየመጣ ያይህ ነበረ ምናምን ሲል እና ያን ቆንጆ ስለምን እንትን አልከው አሰማትከው ሲባል ኧረ እኔ በሱ አይን ውስጥ ራሴን ነበረ ማየው ይላል። ወንዙም ራሱ ናርሲሲስት ነው ገባ ሰውየውን አይቶ ታያውቅም በአይን ውስጥ እሱ ነበር የሚያየው አይነት ነገር። ሶ ምን ያደርግሃል ልክ ነህ ነው የሚለው ChatGPT በጣም ብዙ ጊዜ እና ካንተ ሳይድ ነው ካንተ ሳይድ ነው የሚቆመው። ደደብ አይልም ዳስ such a stupid question በሰጠኸኝ እድሜና በሰጠኸኝ ዳታ ይሄን ጥያቄ ማንሳትህ ስቱፒድ ነው አይልም እና በጣም ልክ ነህ በጣም እንትን ነህ በጣም ስማርት ነህ በጣም ፈኒ ነህ ለሱ ምናምን ነገር። እኔ እኮ ፈኒ ነሽ ብሎኝ እኮ ደስ ብሎኝ ነበር። ስተት ምን ነው ስታብዴት አድርጊ ጋይስ ChatGPT thinks I'm funny ምናምን ብዬ ነበር። ግን ምን አይነት ትውልድ ሊፈጠር ይችላል? አንተ ተውጫበርኩ አሁን ራሴን እያመመኝ በጣም ብዙ ነገር እያሰብኩ ማርያም ነው የምሬን። አዲስ ስተዲ ያለና የሆኑ ግሩፖች ፎርም አደረጉ በቃ ChatGPT ላይ ኖርማል ዴይ ቱ ዴይ እንትን የሚጠቀማሉ የማይጠቀማሉ። ከዛ ሁለቱንም ግሩፖች ምን አደረጓቸው እነዚህኞቹ ኖርማል ጉግል የሚጠቀሙት በቃ ወደዛ ነው አሁን በግድ ነበር የገባሁት ወደዛ ጉግል ነበር የሚቀለኝ እስኪሆነ ጊዜ ድረስ ሶ ጉግል የሚጠቀሙት ምንም አይጠቀሙት አሉና ሶ እነዚህ ሁለቱንም ግሩፖች ኤሴ ሊያጽፏቸው አመጣቸው እና እነዚህ የሉም ChatGPT የሚጠቀሙ ሰዎች የሉም በቃ ላሽቀዋል። ሶ አይ ፊል ላይክ እንደ ድሮ ኢንፎርሜሽን ሰርች አድርገን ስለማናገኝ አይ ቲንክ ቱ ሰም ኤክስተንት ሰርች ስታረግ ከጉግል ፔጅ ወደ ሌላ ጉግል ፔጅ ስትሄድ የምታነበው ኢንፎርሜሽን ምናምን እሱ ነገር አይ ፊል ላይክ የብሬን አክቲቪቲያችን ይቀንሰውና የምንፈልገው ነገር አለ በቃ ሰርች ለማድረግ አንሄድም which means of course እያደከመን ነው የሚሄደው ይሄ ነገር ገባ በራሳችን ጭንቅላቱ በራሱ የመስራት እድሉን እየቀነሰው ነው የሚሄደው። እኔ እንትና ኖ ሃራሪ ዩቫል ኖ ሃራሪ የሚባል እንትን አለ ሂስቶሪያን እንትን ሳፒያንስ የሚል መጽሐፍ ሆሞዲየስ ምናምን የሚል መጽሐፍ ፌመስ ነበር ከተማው ሶ የሱ ጻፊ ነው። እሱን ነው ማምነው በእንትን ጉዳይ በኤአይ ጉዳይ ማለት አንድ ከማምናቸው ሰዎች ውስጥ ነው ላይክ ምክንያቱም አንደኛ ኤአይ ራሱ ሳይመጣ በፊት ቀድሞ እንትን ብሏል ቀድሞ እንደመተንበይ ነገር ማለት ነው። ከዛ ደግሞ ላይክ በደንብ ይረዳናል ብዬ አስባለሁ ላይክ ኢዚ ቴስት ምናምን ነገር ስለ ሳፒያኖች ምናምን የሚያጠና ሰው ነው ምናምን ግን ሂስቶሪያን ስለሆነ ሞርትንታን ኔክሰስ የሚል መጽሐፍ አለው እሱን አሁን ቅርብ ጊዜ ነው የወጣውና እሱን ስለ ኤአይ ለመረዳት እሱን ማንበብ ነው ፕላኔ። ምክንያቱም ኦኬ እንደ ዓለም ወደ ማናቀው ነገር እየሄድን ነው ወደ ማናቀው ነገር ጋር ፋይት እያደረግን ነው እንደ ዓለም። እንደ ኢትዮጵያ ደግሞ ማለት ነው በጣም ሪስክ ነው። ለምሳሌ እኛ ያገኘነውን ሶሻል ሚዲያ ሁሉ ዴቲንግ አፕ ያደረግን ሰዎች ነን እና ላይክ ብንችል ወደ ፖርን ሳይት ብንቀይራቸው ደስ የሚለን ህዝብ ነን። እኔ ማይ ታመኑ ኤችኤ ብሎ መጻፍ ያሳቀኛል ቲክቶክ ላይ ሀበሻ እያልካል እንዲህ አይነት ባለጌ እንደሆነ ወንድ ከሆንክ ሄለን ብለህ ጻፍ እሱም ወንዴ ብለህ ነው ተስማት የሄለን በሌላ አካውንት ለማግኘት አንድ አልፈ ነው እንትን እኮ ስማኝ ንገር ሶሪ ይሄን ኤክስፒሪየንስ ያደረኩት ማለት ነው። እቺ ካፕ ዩናይትድ አርማ ያላትን ካፕ ታውቃታለህ? እሱን ገዛው ላኩላት ንግድ ባንክ ስሟ መጣ ሄለን ነው የሚለው። ከዛ ቲክቶክ ለምን ፎሎ አታደርገኝም ማለት ሰርች ባር HEL ስል በአማርኛው ላ ነው የመጣው ከቡና ስለ እንደዚህ ነው። እኔ ከዚህ በፊት ሰርቼው አላውቅም አይነት አሻሻሎች ፕሮፊት ቢሆን በጣም በቀሌት ገባ። ሶ ዩቲዩብም ላይ ነው እንደዛ ነው። አሁን ዩቲዩብ ስለማይዘረዝርልን ነው እንጂ ዩቲዩብ ላይ ሰርች የሚደረገው የኛ ኪወርድ ተመሳሳይ ነው። ለዛ ነው ይኸውልህ አሁን የአንዳንድ በጣም ትልቅ ሚዲያ ታግ የሚያስገቡትን ቃላቶች አንዳንዴ ሳያውቁት ማለት ነው ዲስክሪፕሽን ላይ ያስቀምጡታል እና ኢትዮ ቆንጆ ሌዲ ሃሽታግ አለ ሰው በቃ ያንን ሰርች ስለሚያደርገው ኢትዮ ቆንጆ ሌዲ ሰርች ባረገበት የመጣው የኔም ፖድካስት ይስማ አይነት ግብዣ እንትን እያልክ ነው ገባህ። የኔም አንዳንድ ቫይራል ቪዲዮስ ላይ የሆነ አይነት ስሞች አሉ
የኔ ቪዲዮ ቫይራል ከወጣ ሁሌ የማይጠፋም ታውቃለህ ሙአዝ ዋይፍ የሚል ሰርች በጣም ያስቀኛል ሙአዝ ዋይፍ ብዙ ሰው ስክሪንሾት ቢልክልኝ ሰው ሚስትን እየፈለጋት ነው ስለዚህ አስበው አሁን በኢንተርኔት ጆርዲንን እኩል ያረቋት ነበር ያረቁት ቪዲዮ ማለት እሷ እንትን አረገችው እንጂ ግን ምን አይነት ደንቆሮ ሰው ነው እኔ ያረገውሽ በጣም ብዙ አይነት ደንቆሮ ሰው አለ አይ ይሄኛው ደግሞ ቲፒካል ደንቆሮ ነው ማለት ሐሳብ ይዘህ የመጣችን ሴት በዚህ ለማሸማቀቅ መሞከር ሶ አሁን የኔ አባት ዩቲዩብ ያይና 10 ጊዜ ይሆናል ደውሎ አንተ ደብረጽዮን ገደልሳ ያለኝ ሱንዴ ተምኔል ላይ እንደሸወዱት ገባ በየቀኑ የእንትኖች ሴራ ሲጋለጥ አይነት ነገር በቃ አለቀላቸው ምናምን እየተባለ ሶ በተምኔል የሚሸወድ ሰው በኤአይ ቪዲዮ በእንደዚህ ሪያሊስቲክ ኤአይ ቪዲዮዎች እንዴት ነው የማይሸወድ እኛ ራሱን እንሸወዳለን ባይዘው እኔም ባይዘው ቪዲዮ እየተረኝ በቃ በጣም ማለት ነው እየተጠራጠርክም እንደዚህ እየፈለክን ኤአይ ሲሆን ሆነ ወይ ብቻ ሙቭመንት ችግር አለበት አንቺ ቅድም እንዳልሽው የሆነ ኤንቲቲ እና የሆነ ነገር ሲገናኝ ሲያቅፈው ምናምን የሆነ ኮሽታዎች አሉ በሱ ታውቃለህ ግን ሙቭመንት ከሌለ እንደዚህ ቆሞ ነው እኔ ኤአይ እንደው ባክግራውንዱን አይተዋል መንገድ ላይ ጥያቄዎቹ ባክግራውንዱ ኮፒስ እኮ ነው በጣም እኔ ያይከባድ እኛ ተሸወዳለን ቀደም ባልሽው ፌስቡክ ላይ ገና ጀማሪ ሆኖ ትልልቅ ሰዎች ምናምን ሴክስ ብለው ፖስት ሰርች ያደረጉ መስሏቸው እኔ ሙአዝ የተሻለ በደንብ ታዩስን ይሄ ድሮ ስለሆነ ችግር የለም ብናወራው አይ ቲንክ ከ9 ዓመት በፊት ምናምን ነገር የኢትዮጵያ የቴክኖሎጂ ምናምን ሚኒስተር የነበረ ሰውዬ ምን እንዳደረገ ታውቃለህ ከ9 ዓመት በፊት ያልከው አሁን ስላልሆነ ማለት ነው ከ9 ዓመት በፊት ፌስቡክ ላይ ድሮ ምን ትሬንድ ነበር መሰለሽ የሆነ ፒክቸር ፖስት ያደረጉና ፕሌይ ብላችሁ ኮሜንት ካረጋችሁ ቪዲዮ ይንቀሳቀሳል ፕሌይ ብሎ ኮሜንት አድርጓል የቴክኖሎጂ ምናምን ሚኒስተር የዳናይትን የራቆት ቪዲዮ ለማየት ይህን ቴሌግራም ቻናል ይቀላቀሉ ከዛ ስትገቢ ጫማ እንደና ምን አለ ጆክ አለ ስትገባ ሩኒ ጭቃ በጭቃ የሆነበት ፖስት የሚያደርጉት ነው የግር ኳስ ቻናል እንደ ጄኔሬሽን ግን እየዘቀጥን ነው በጣም እና ለነገሩ ውጮችም ጋር አይ ቲንክ እንደዛ ያለ ይመስለኛል ማለት የኛ ብቻ ፍዳ አይደለም ግን አሁን የኛ ለቴክኖሎጂ ያለን ቅርበት አሁን ኤአይን ለማስረዳት ለአንድ ሰው ትንሽ ካንተ 15 ዓመት ላይ ይበልጥ ሰው ኤአይ ማስረዳት ከባድ ማለት ትንሽ አሁን ከቴክኖሎጂ ለራቅ ቲክቶክ ለማያይ ምናምን ነገር ይሄ እኮ ኤአይ ነው ማታልፈው ብዙ ሰው አለ አዎ አንድ ግራፊክስ የሚሰራ ጀለሴን እንትን ዘመዶቹ እንትን አዘዙት ባነር የምግብ ቤት ከዛ ተቀርቆ ኢሜጅ ጀነሬት አደረገ ሀበሻ የምትመስል ሴት እንትን አስራ ምግብ ቤት አስራ ምናምን ነገር ከዛ ሲያዩት አንድ አክስታቸውን መሰለቻቸው እቺ ማነች አንተናልኩ ስራውን እንድታበላሽ ከዛ እንዴት ያስረዳቸው እነዚህ ሰዎች የሉም የሌለ ሰው ነው ይሄ ስዕል አይደለም ይሄ ልጅ ድሮም ይዋሻል ልጅ እያለ እንዴ ይዋሻል ግራፊ ስላት እናቱን አልሰማ ብላ ጋሽ ብሩክ ልጅ ቀራሽ ሆኗል ቶማስ መጥቷል ኢትዮጵያ አይደል አረ ማን መጣ ማን ቶማስ ቶማስን መች ነው ታውቁ በቮይስ በሚሰራታይ በቮይስ በሚለቀቁ 2007 አክሱም ዩኒቨርሲቲ ሆኜ አይ ቁጥን ባሽ በድንጋይ ሰፈር ላይ ምንድነው ሰፈር ላይ ቁጭ ላይ 8 ሰዓት ላይ ምን ታረጋለህ ጥርሴን ትፍቃለህ እልፍ ሲል ገላምጦኛል ይሄ ማገለገላምጦኝ ነገር ነው ኮብላንስ ጫር አርገው ዋይ ይናታቂ አላስተውስ እነዚህ ቮይሶች በጣም ሰው በቮይስ ቫይራል በሚሞሪ በብሉቱዝ ኮኔክት አድርገን ምናምን እንላላክ ነበር ገለው አንገቱን በቢላ መተው ገለው ቀብረው እግርን ይዛል አንገቱን ይወጣል ብለው በጣም እንደማዘዝ በጣም ፈኒ እና እንትን እየሞከረ ነበር ስታንድ አፕ ፊንላንድ ያለው አይ ቲንክ እኔ እንጃ ያለበት ነገር አለ ዩሮፕ ፊንላንድ ኦር ምናምን ነገር ብቻ በእንግሊዝኛ ስታንድ አፕ በጣም አሪፍ ነበር እናገኘዋለን
ኮሜዲያን ቶማስ ይህንን ቪዲዮ የምታይ ከሆነ ቀድመኛ ጋር ስለዚህ ቆይ ከእንትን ከማለታችን ፊት ስለ ፌሚኒዝም እንትን ዲስከሽን ሪፍሌክት እናድርግና እንጨርሳለን። የክብራን ያልሰማ ነው ባይ ዘ ወይ ስለ ፌሚኒዝም ቶፒኩ እኔ ያልኩ የነበረውን ኦኬ ሶሪ እኔ ደግሞ ወዴት ሄድኩኝ? ቅድም ዶቃ ስለነበረው ቆይታ ስለሱ እሺ ቀጥል አፉ በሌ ክርክር መኖሩን ወድጄው ልጆቹ መምጣታቸው ፒስ ነው ምናምን እያልኩ ነበር። ከዛ ግን ምን ላይ በጣም ተደከመ ለእኔ ፊል ያደረኩት ጆርዲን ኦኬ ፌሚኒስት ነኝ ብላ ራሷን ዲፋይን ስላደረገች እስካሁን ስንት መቶ ዓመት ዘመን የመጣውን የፌሚኒዝም ሙቭመንት ዲፌንድ እንድታደርግ ተገደደች። 1960 ላይ የፈረንሳይቷ ደራሲ እንዲህ ብላ ነበረ። ከዛ አንቺ ታምኛለሽ አታምኝም ሆነ ክርክሩ ለኔ እና እሱ ከዛ ደግሞ ከምን አንግል ነው? ከሃይማኖት አንግል ነው እሱን ዲፌንድ እንድታደርግ የምትገደደው። ከዛ ብዙዎቹ ነገሮች አይወክሏትም። ትግል ውስጥ ገባች ማለት ነው። ገባህ? እና ፌሚኒዝም ቀላል ነገር አይደለም፣ ከባድ ትግል ውስጥ አስገባት። ምን የተሻለ ነው ለኔ ከዚህ በኋላም ለሚኖረው ሙቭመንት? እኔ ሐሳቤ ጎሉ ምንድነው? የፌሚኒዝም ጎል ኢትዮጵያ ውስጥ ማሳካት ምሳሌ እኩል ኦፖርቹኒቲ እንዲሰጣቸው ነው አይደል? ሴቶች እንዲማሩ እንዲሰሩ ምናምን ነገር ከዛ በራሳቸው እንዲወስኑ ነው አይደል? ይሄ ጎላችን ይሄ ከሆነ እና ብዙ ፌሚኒስት ማፍራት ካልሆነ ጎሉ ፌሚኒዝም ቢቀርስ ወደሚል ሐሳብ መጥቻለሁ። ኢዝሙ ሙቭመንቱ ምናምን ቀርቶ ኦኬ ይሄን ያህል ፓሽን ካለን እና ይሄን ያህል ሴቶች ይሄን ያህል ወንዶች ጉዳዩ የሚደግፉትና የሚያምኑበት ከሆነ ለምንድን ነው 1960 ላይ ማሪያ ምናምን የምትባል ሴትዮ የጻፈችውን ግን መጽሐፍ ዲፌንድ ጆርናል ነው እንደውም እኮ መጽሐፍ ራሱ እኮ አይደል? ስለዚህ አንተ ያልክ ያለው ሲጀመር የፌሚኒዝም ቁጥር እየጨመረ ከሆነ ስራ እየሰራን አይደለም ማለት ነው። እኔ ተረዳሁት እንዴት እንደሆነ ልንገር። የፌሚኒስት ቁጥር ጨመረ ማለት ዲፌንድ የሚደረገው ነገር በዛ ማለት ነው። ስለዚህ ዋና ዓላማው ጥፋቶቹን ማጥፋት ነው። ሴቶች ላይ እየደረሱ ያሉትን ኔጌቲቭ ነገሮች ማጥፋት ነው አይደል? ስለዚህ ኔጌቲቭ ነገሮቹ እየጠፉ ሲመጡ ኔጌቲቭ ነገሮቹ ይጥፋ የሚሉት ሰዎች እየቀነሱ ይመጣሉ። ምክንያቱም ኔጌቲቭ ነገር አይኖርም ማለት ነው። እንደዛ ነው ወይስ እያዩ ፈንክስ የሚያል መሰለ የሳሙና መታመርተው ሳሙና የማጽዳት አቅሙ እየጠነከረ መጣ እያሉ ካሉ ቆሻሻም እየጠነከረ መጥቷል ማለት ነው። ቆሻሻ እየበረታ ሲመጣ ነው ማጽዳው እየበረታልህ ነው የምትባሉ። ሰው ቆሻሻ ጠነካሪም እየመጣ ነው ማለት ነው። በጣም ብዙ ታጋይ አይደለም የሚያስፈልገንኛ እንደ ሀገር በጣም ብዙ ለነጻነት የሚታገሉ ሰዎች ሳይሆን የሚያስፈልጉን እኛ የሚያስፈልገን በትግሉ የተሳካላቸው ሴቶች ናቸው። ትግል አድካሚ ነገር ነው። ትግል ጉልበት የሚፈጅ ነገር ነው። ገባ? ታጋይና የትግል ሙቭመንትን ከማራመድ ይልቅ ኦኬ ጎላችን ምንድን ነው? ስለዚህ ይሄ ነገር እንዴት ይሳካል? ለምሳሌ አሁን ይህንን ሀሳብ ያመጣበትን ምክንያት ልንቀር። አሁን ግጭቱ ወደዚህ የባህል አክራሪ ወንዶች ጋር ወደዚህ የሃይማኖት አክራሪ ወንዶች ጋር ወደዚህ ገባ ከነዚህ ተነጥለው እንትን ማለት ማይፈልጉ ገለልተኛ ሴቶች ጋር ሆኗል። ትግሉ የተበታተነ ትግል ሊሆን ነው። ከሃይማኖት ጋር ታግል አታሸንፍም። ከሃይማኖት ጋር ታግሎ መንግስትም አያሸንፍም። እንኳን ፌሚኒስት ገባ ከሃይማኖት ጋር ታግሎ አሜሪካም አያሸንፍም። የዓለም መንግስታት ተሰብስበው አያሸንፍም። ምክንያቱም ፐርሰናል ጉዳይ ነው። የምትሞትለት ነገር ሄደ ገባ ሄደ ቤተክርስቲያን ነገር ቢሆን ሄደ ቀድሞ የምትሰለፈው አንተ ነህ። ልትሞትለት ከምትዘጋጀው ነገር ጋር ገና ለገና አይዲዮሎጂ ልክ ነው ልክ አይደለም በሚል ዲቤት ውስጥ የለውንከው ነገር አያሸንፍህም መጥቶ። ስለዚህ ከሃይማኖት ጋር ትግል አያዋጣም። ተቆርጦ የወጡ ቪዲዮዎች አይቻሉ። ሮንግ በጣም ከአንድ ከበሳል ታጋይ ማይጠበቅ። እኔ እዛ ቪዲዮ ውስጥ ያሉ ሰዎች ያወራቸው ልጆች አይደላቸው ያወሩ ሰዎች ሁሉ ተጠያቂ ናቸው። ታይ ማለት ነበረባቸው። አዎ አይመለከተኝም ወይ ደግሞ ቪዲዮ ከወጣ በኋላ ዲፌንድ ማድረግ። እኔ እዛ ውስጥ ነበርኩኝ። ከተቆረጠው ቪዲዮ በኋላ ተከላክያለሁ። አይመለከተኝም ብዬ ከቪዲዮ ወጥቻለሁ። እኔ ሃይማኖትን የማጥፋት ፍላጎት የለኝም ማለት ነበረባቸው እንደታጋይ። ማንም ያለ የለም እስካሁን ይሄን ቪዲዮ እስከሰራ። ከዛ በኋላ ሊሉ ይችላሉ። ስለዚህ ከሃይማኖት ጋር ትግል አያዋጣም። ገባህ? ሁለተኛ ባህል ለሺህ ዘመናት የኖረ ነገር ነው። አንዳንዱ ማይረባ ባህል አለን፣ አሪፍም ባህል አለን። አሪፍ ባይሆኑ የማይቀጥሉ ባህሎች አሉ፣ የሚያስፈልጉታል። እነዚህም ባህሎች ለመስበር ከምትታገል አንድ እንትን ክልል ውስጥ ያልተማረ ሴት እንዴት ነው ብትማር ጥሩ ሴት የምትሆነው? እንዴት ነው ተስፋ ሳትቆርጥ አሁን በቃ ላግባ ሳትል ብትበረታ ትምህርቷ ላይ እንዴት ነው ጀግና ሴት የምትሆነው የሚለውን ብናስተምር ይሻላል። እየታየኝ ያለው እኩል ኦፖርቹኒቲ ለሴቶች ይገባል ምናምን የሚለውን ትግል
ፌሚኒዝም የሚለውን ነገር ትተንም መታገል እንችላለን። ሶ ለምን እሱን አንሞክርም? የ18ኛው ክፍለ ዘመን ላይ የሆነች ገለመለች ሴትዮ የጻፈችውን መጽሐፍ ለምን ቁጭ ብለን ለ4 ሰዓት ሙሉ ዲፌንድ የምናደርገው? ገባህ? እና አጌንስት ሙቭመንቱ አይደለሁም እኔ። ሰው የፈለገውን ነፃነት መግለጽ የፈለገውን ሐሳብ በነፃነት መግለጽ ይችላል ምናምን ነገር፣ ግን ደሪል እንትናችን ሙቭመንቱን አስፍቶ ብዙ የሙቭመንት ተከታይ ማፍራት ነው ወይስ ደግሞ በሙቭመንቱ የተሳካላቸው ሴቶች ማየት ነው ፍላጎታችን? ገባ? በሙቭመንቱ የተሳካላቸው ሴቶች ከሆነ ማየት ፍላጎታችን ለምን ስትራቴጂ አንቀይር? ገባ? ለምሳሌ ሶሻሊዝም ኮሚኒዝም ምናምን ብለው ከሚገዳደሉ ያኔ 60ዎቹ ላይ ኦኬ ሌትስ ባክ አንዴ ደርግ አለ ይቀጥል፣ አንዴ ስልጣኑን ያዝ፣ ለምን ተኳኳሳለ? ሌላ አማራጭ አለ እንደ ገበሬው ምን ያሻሽልበት፣ ሰራተኛውን ህዝብ ምን ያሻሽልበት ብሎ ቢወያዩ ኖሮ ያው ሁሉ ህዝብ አያልቅም ነበር። ሀገር ማዳን ነው ስልጣን ማሳደድ። ገባ? እኔ የበለጠ ኮሚኒስት እኔ ነኝ የበለጠ ኮሚኒስት ተባብሎ ነው የተገዳደሉት። ገባ? ሶ ይሄኛው መሳሪያ ስለሌለንና መብት ስለሌለን ነው እንጂ ወደ ውስጥ የመገዳደል እንትን ላይ ደርሰናል። አንዳንድ ሰዎች ተቃዋሚ የነ ጆርዲን ተቃዋሚዎች ቢገደሉላቸው ደስተኞች ናቸው። ዛቻውም ስታየው ገባ? ሴክስ ቲፕ ያወጣው ልጅ እኮ እንደገደላት ቁጠሩ አድርጎ ቢመቸው አታክ ማድረግ ስላልቻለ በቃ ሳይበር አታክ ነገር ነው። ስለዚህ እዚህ የተለጠጠ ጉዳይ ላይ ከምንገባ ኦኬ አጌንስት የሆኑት እሺ ሴቶች መብት እንዲሳካ አይፈልጉም እንበል። አንዴ ሴቶች መብት እንዲሳካ ትፈልጋለህ። ስለዚህ ለምን ስትራቴጂን ቀየረ? ይሄንንም ሰው ያሳመነ እንትን አትልም? በአንተ ላይ ለመጨመር ማለት ነው ሙአዝ ሐሳብ ስጪ። እሺ አንቺም ጉዳይ ትቀጥያለሽ? ሳልረሳ አልቀጥል። ሶ አይ ቲንክ በጣም ኮመን ሴንስ ያለበት ህብረተሰብ ላይ ኦርብራ ምስቶን ፌሚኒዝምን እንደ ትግል ትተኸው አንተ እንዳልከው እኩል ኦፖርቹኒቲ this that የሚሉ ነገሮች ይመጣሉ። ግን በጣም ገና ነን ማለት ለትንንሽ ነገሮች ራሱ ሰው እንዴት እንደሚያስብና ነገሮች እንዴት እንደሚረዳ እያየን ነው። ሶ አሁን አንተ ቅድም ያልከው ያቺ የሴትዮዋ መነሳት አልነበረበትም። ያስ ከዛ ደግሞ እሺ ተነሳ ፋይን እንደ አይዲያ ይነሳ። ምክንያቱም ይሄ ልጅ የመጣው ፌሚኒዝም እንዴት ሮንግ እንደሆነ ለማሳየት እስከሆነ ድረስ all the opportunities he get ተጠቀመበት። ከዛ ግን I don't feel like ያ ነገር ለጆርዲ ምርጫ መምጣት አለበት። ሶ ፌሚኒዝም ሴጣኒክ ነው ከተባለ ትከተልሽ አትከተውም አይደለም። እሷ like she said የራሷ ይዛ ሄድ የምትመጣው ነገር አለ። you don't pick everything የሆነ ነገር ላይ አይደለም። ሶ አንደኛ እሱ መነሳቱ በጣም ተደጋግሞ እኔንም አናዶኛል። ሁለተኛ ደግሞ I feel like እስከሆነ ሰዓት ድረስ ቅድም ያልኩኝ ነበር he was just there ለመመለስ የሆኑ መልሶችን ለመመለስ እሷን ሰምቷት እሷን ለእሷ እየመለሰ አልነበረም። ከዛ ውይይቱ ላይ ደግሞ ሌላ ያስተዋልኩት ነገር ምንድነው ትንሽ እንትን ነበረ ልጁ ምን ነበር I forgot the word ይሄ አንድ ስካስ ጊዜ እንትን ምንድነው የሚባለው hypocrite እሱ ለራሱ ጊዜ ሲሆን hypocrite ማለት አንተ ማድረግ ትችላለህ ያን ነገር እኔ ሳረጋው ግን ሮንግ ነው። ስለዚህ አማርኛ ነበረው እሺ ቃሉ ስለዚህ ዘው ክርክራችንም ያበላሽው እንግዲህ ቋንቋ ነው ቢሆንስ ወሽ ከዛ እንትን አሁን ለምሳሌ ስለ አሜሪካ አታውራ ሲባል እሱ ነው ስለ አሜሪካ ማውራ በዚህ ምክንያት ነው ይልና ልክ እሷ ትንሽ shift ታረግ ነው ወደኛ ሀገር ኮንቴክስት የሚለው ነገር ነበር። ገባህ አይደለ? ሶ ውይይቱን ክርክሩን whatever guys you call it he came የተድላን እንትን ለመበቀል አይደለም የመጣው ምናምን ብሏል። I get it. I don't know why they kept calling him አቡ እየተቃጠልኩኝ ነበር ስለ ራሱ unrelated አቡ እያሉ ነው ሲያነሱ ነበር። ግን I felt like he was here with the purpose of course እሷም በፐርፐዝ ነው የመጣችው። ገባህ አይደል? ግን የሱ ምን ሆነ በቃ to prove her wrong whatever she says የሌላን ቪዲዮ ፑል ማድረጉ ጥሩ ጎንስ ምን ነበር? cheap shot ለምን እንደሆነ ታውቃለህ? የምን የልጁ የዮብ ጥሩ ጎን ምን ነበር? የዮብ የሚያወራውን ነገር ያውቃል ማለት ያውቃል በቃ አንብቧል ያውቃል። እንደዛኛው አይደለም ያኛውን ተይው አናነጻጽርም አንብቧል የሚያወራውን ነገር ያውቃል። ስታንድ አለው ጎበዝ በቃ ማለት ማውራት ይችላል መወያየት ይችላል ምናምን እስከ 1 ሰዓት ተኩል ድረስ ላይክ አይሰድ ለመመለስ የሚያዳምጥ ሰው ነው እየሆነ የነበረው መልሳኔ። ከዛው ከ1 ሰዓት ተኩል በኋላ ግን አሪፍ ፖይንቶች አንስቷል which I like። ስለዚህ ከረፍት በፊት ጥሩ አልነበረ እስከ 1 ሰዓት ተኩል ድረስ ምን ሆኖ ነው ይሄ ልጅ እያልኩ ደውዬላት ነበር እያልኩት ነበር የሆነ ፖይንቶች ላይ እየተናደድኩ ማዝ ጋር ደወልኩ ነበር። ብቻ መልሱኛ እንዴ ወደ የሆነ ቦታ የሌላን ማምጣቱ ሌላ ሁሉም ጆርዲም ትሁን ቤቲም ትሁን let's not forget feminist ከመሆናቸው በፊት ሰው ናቸው which means የራሳቸው ሐሳብ አላቸው የራሳቸው ላይፍ ስታይል አላቸው የሚያምኑበት ነገር አለ ምናምን ቆይ እዚህ ሐሳብ ላይ ግን ሌላ የመጣችው ፌሚኒዝምን ተደግፈው ነው
ፌሚኒስት ከሆነች በኋላ ነው ሌላ ይሄ ሀሳብ የተወለደው። ላይሆን ይችላል። ለምን እንደሆነ ታውቃለህ? ሌላ አዘ ፐርሰን ነው ቪዲዮ የቅርብ ነው። ቪዲዮ ሲለቀቅ አስታውሳለሁ። እኔም አስታውሳለሁ፣ አይቼዋለሁ። በጣም ቅርብ ጊዜ ነው። መጀመሪያ ከዛ በፊት የነበሩት ቪዲዮዎችን አይተሻል? እያየናት ልጅቷ ኤክስትሪሚስት ሆነች። ከዛ በፊት ልጅቷ ስለ ሃይማኖት ስለ እግዚአብሔር ስታወራ አይታጣቃል። ኮንተንቷ እሱ አይደለም እሱን እኮ ነው። ከዛ ግን ስለዚህ እቺ ልጅ ምን አይነት እምነት እንዳላት መጀመሪያ ፌሚኒስት ሆና ነው የመጣችው። ያራዳል። እሺ ልንገርህ አንዴ፣ እኔ ሌላን ከዚህ በፊት ስለማውቃት ነው። ከዚህ በፊት ፐርሰናሊ አውቂያት ሳይሆን ከቲክቶክ በፊት ሌላን ኢንስታግራም ላይ አውቃታለሁ። ሶ ሃይማኖቷም እንደሆነ አላውቅም፣ ሊኖራትም ላይኖራትም ይችላል አላውቅም። ሶ ኦርቶዶክስ ነኝ ብላ ክሌም አላረገችም፣ ሙስሊም ነኝ ብላ ክሌም አላረገችም። ለሆነ የሃይማኖት እንትን ስትገዛ አላየናትም። ሶ ፎር ኦል ዊ ኖ እቺ ልጅ ህንድ ሀገር በተለያየ እንትን እንደሚያምኑት ልታምን ትችላለች። ገባ አይደለ? ሶ አምላኬ ሴት ናት ካለች መብቷ ነው። እያመነችበት ስለሆነ አምናበት ሊሆን ይችላል፣ ሰው ትሪገር ለማድረግ ሊሆን ይችላል ያለችው። ግን እሷ አምላኬ ሴት ናት ስላለች በቃ ፌሚኒስት ይሄ የሆነ ተርም የጠራው ተርም አለ። ምን ነበር ታስታውሳለህ? ኦከልት። ፌሚኒስት ከኦከልት የተነሳ ነው ስላለና ሌላ እዚህ ጋር አምላኬ ሴት ናት ስላለች ሁለቱም የያዞች ነገሮች ናቸው ማለት አይደለም ግዴታ። ገባ አይደል? ሌላ is her own person ራይት ልትሆን ትችላለች፣ ሮንግ ልትሆን ትችላለች፣ whatever works for her። ገባህ አይደለ? እኔ ከሌላ የሚመቹኝ ነገሮች አሉ፣ የማይመቹኝ ነገሮች አሉ። and that's my opinion። ግን እንትኑን ሀሳቡን ለመደገፍ እንዲደገፍለት ብቻ ይሄን ነገር ማምጣት አልነበረበትም። not knowing where she came from ይሄን ነገር ለምን አለችው? እቺ ልጅ ሌላ እምነት ይኖራታል አይኖራትም የሚለውን ገባህ አይደል? ሶ ይሄ ባክግራውንድ ሪሰርች ሳታደርግ ምናምን መጣ እቺ ልጅ እንደዚህ ብላችና እንደዚህ ነው የምታምኑት ማለት አይሆንም። በቃ አይቻልም። ሶ እነዚህ ቺፕ ቻቶችን ከሚያወራው ነገር I feel like he's well read, well traveled ምናምን እንደዚህ አይነት ሰው ስትሆን ብዙ ካልቸሮች ስታይ ብዙ የምታውቃቸው ነገሮች ይኖራሉ ብዬ አስባለሁ። ሶ እንደዚህ አይነት እያደረገ ከመጣ ሰው ቺፕ ሻት ብዬ የማስበው እሱ ነው። በቃ የሆነ ነገር አለ አይደል? ይቀጥላል ይቀጥላል። አንድ ሰው ታጋይ ሲሆን ማድረግ የሚችላቸውና ማድረግ የማይችላቸው ነገሮች አሉ ለትግሉ ሲባል። ቤዚክ አድቮኬሲ ላይ የምትወስዳቸው ነገሮች ናቸው። ለምሳሌ ማህበረሰቡ በሆነ ጉዳይ ላይ ስጋት አለበት አይደል? በሆነ ጉዳይ ላይ ስጋት አለበት። አንቺ ታጋይ ነሽ። ለዛ ስጋቱ ግብአት የሚሆን ነገር አታበረክሽለት። እመኝም አትመኝም እሱ ሌላ ጉዳይሽ ነው። ነገር ነፃነት ይኖርሽም አይኖርሽም፣ ተበሳጭም አትበሳጭም፣ እዘኝም አትዘኝም፣ ታጋይ ነኝ ብለሻል። ምትወኪያቸው ሰዎች አሉ፣ ምትወኪው ግብ አለ። ስለዚህ ማታረጊያቸው ነገሮች አሉ። ነጥባጢም ማለት ነው። ለምሳሌ ፌሚኒዝም ሰው ቀድሞ ሃይማኖታችን ሊያስጥሉን እያለ 4 አመታችን ቲክቶክ ላይ ታዩ ሌላ ቦታውና ከዛ መጣሽና አንቺ እንደውም አምላኬ ሴት ናት አልሽ። ምን ብለን ነበር? ጥይት ነው የሆነችው። እኛም ድሮ ብለን ነበረ። ለምሳሌ ይሄንን የሚሉት ሚሶጂኒስቶች ሊሆን ይችላሉ፣ ሴት ጠል ሊሆን ይችላሉ ምናምን ነገር እና በሴቶች እኩልነት ማያምን ሊሆኑም ይችላሉ። እነሱን እየደገፍኩ አይደለም እንደዛ በማለታቸው፣ ግን ግብአቶን ሽላቸው ለመተኮስ ቤዚክ ነገር እኮ ነው። ለምሳሌ እኛ ዞን 9 የሚባሉ ብሎገር ቲሞች ነበሩ ድሮ ፌስቡክ ላይ ኢሹአቸው ኢትዮጵያ ውስጥ ሰብአዊ መብት ይከበር ነው አይደል? ከዛ ለምሳሌ ድንገት ተነስተው ማለት ነው በአካል ጉዳተኛ ሊቀልዱ አይችሉም። ድንገት ተነስተው የሆነ ሰው ሲታሰር የሚቃወማቸው ሰው ሲታሰር ደግ አደረገ አይሉ ገባ። መርህ አላቸው። መርህ አለ። ለምንድን ነው? ታጋዮች ናቸው። ቁጭ ብለው ቡና ሲጠጡ የፈለጉትን ይሁን፣ ቁጭ ብለው ከሚስቶቻቸው ጋር ሲያወሩ የፈለጉትን ይሁን። ሚዲያ ላይ ሲወጡ ግን ያንን እንትን ከዛ በኋላ ሰት አታገኝባቸው። ኮንሲስተንሲ ይባላል። ገባ። ለእንትንሽ ለሚቃወምሽ ሙቭመንት ስለሆነ የምታካሄጂው እንዲቀበሉሽ ስለምትፈልጊ እና ግብ ስላለሽ ያ ግብ ጋር እስክትደርሺ ድረስ መስዋዕትነት ታገኝ ብለሽ ስለወጣሽ መስዋዕትነት ትከፍያለሽ። አንደኛው መስዋዕትነትሽ ምንድነው? የመናገር ነፃነት ቢኖርሽም ማትናገራቸው ነገሮች አሉሽ ማለት ነው። ገባሻ? እንደዚህ አይነት ነገሮች ለምሳሌ ቅድም እንዳልኩት ትዳር አያስፈልግም እንደውም ብለሽ ማለት አትችይም። ምክንያቱም አንደኛው ጥያቄያቸው ትዳር እንዳይኖርና ሴቶችን ፈትና እንትን አድርገው ማስቀመጥ ነው ብለው ስለሚጠረጥሩሽ ለጥርጣሬሽ ግባት አትሆኝም። ሃይማኖት አያስፈልግም አትይም። ወጣ ሃይማኖትን ልንታገል ነው የመጣ ነው ሲባል እያልሽ አትሳሳቂ። ምክንያቱም በሃይማኖት እነሱ ላይ ይገናል። አሁን አንድ ሰው መጥቶ ሃይማኖት የለኝም ቢል እና አንድ ፌሚኒስት መጣ ሃይማኖት የለኝም ብትል እሱን ነው የሚለው። ሌላም ያው ቺፕ ሻት ነው አንቺ ብትዩ ደግሞ አንቺ አርጊመንት ነው በዛ በኩል ነው ይሄንን የሚያቅ ልጅ ነው ይሄንን ማወቅ የነበረበት ልጅ ነው። አሁን የኔን ሐሳብ ልንገራችሁ። አሁን በየትኛውም እንትን የሴት ልጅን በደል
እንደማንፈልግ ታስቦ ልንሰማ ይገባል መጀመሪያ እንደኔ ደግሞ ስልሽ አንድ ድቡ ነው ሰው ነው የሚሻለው የሚለውን ጥያቄ ለምን እንዳልወደድኩት ልንገርሽ ድቡ አለ ሰው ወንዱ ግን ደፋሪ ሆኖ ነው ጥያቄው የሚጀምረው ለምን የኔ ጥያቄ አትሊስት ጥያቄው ላይ ከድብና ከደፋሪ ወንድ ተብሎ ለምን አልተጠየቀም አሁን ያ ሁላ ጊዜ ኢንተርኔት ላይ ትሬንድ ሲያደርግ አንቺ ከድብ ጋር ብትሆኝ ይሻልሻል ጫካ ውስጥ ወይስ ከደፋሪ ወንድ ጋር ብትሆኝ ይሻልሻል ለምን አልሆነም ጥያቄው ለምን ከወንድ ጋር ሆነ ይሄ ደስ የማይል ጥያቄ ነው አልወደድኩትም ሌላኛው ሐሳቤ ደግሞ ምንድነው የምንኖርበትን ማህበረሰብ ማወቅ መቻል አለብን ሐሳብ ይዘን ስንመጣ የመብት ሐሳብ ነው የህይወት ሐሳብ ነው የመተንፈስ ጥያቄ ነው ገብቶሻል የፈጣሪ የሰጣቸውን ፍሪ ዊል ነው ሴቶች እየጠየቁ ያሉት በጣም ነው ጤናማ ጥያቄ ነው ግን ጥያቄውን እንዴት ነው አድሬስ የምናደርገው ነው ምን አይነት ማህበረሰብ ውስጥ ነው የምንኖረው ባለፈው እንዳልኩ ነው ከ4 ዓመት በፊት ሴት ልጅ በወር አበባ ጊዜ ቤት ውስጥ ከቤት ውጪ ማሳደር ነው ምናምን ተብሎ ስልጣና ሲሰጠን አልነበር እንደ ህዝብ ሲሰጠን ነበር ይሄንን ኮንሲደር አድርገን አፕሮቻችንን ጤናማ እንደ ክትባት ለማስለመ በዚህ መሃል የምናጣቸው ነፍሶች ይኖራሉ በእልህ ደግሞ ሌላ የምናጣቸው ነፍሶች ይኖራሉ ኦሬዲ መጥፎ ስርዓት በጣም ተዘርግቷል ከድሮ ጀምሮ እኛ እኔ እናንተ ኢማጂን ማድረግ ከምንችለው በላይ ገብቷል ልክ ናቸው ነው ምልህ ይቅርታ ጠይቀናቸው አብረን መንቀሳቀስ አለብን ጥያቄው የሂውመን ራይት ስለሆነ ማለት የሰው ልጅ መብት ነው እየተጠየቀ ያለው የሴት ልጅ መብት እንደው ማለት ማቅለል ነው የሰው ልጅ መብት ነው እየተጠየቀ ያለው ማንም ሰው አጌነስት ከዛ ጋር መሆን አይችልም ግን አንተ እንዳልከው ቅድም እንዳልከው አፕሮቹ ላይ መሰራት አለበት አሁን አንቺ ምንም አይነት አርጊውመንት ብታቀርቢም ባታቀርቢም የሆነ ጥግ ላይ ስላለ ነገር ስናወራ ያንቺ ክርክር ብዙ ውሃ ያነሳም በቃ እንደዛ ነው ሄደን መፋለም ነው ያለብን በምን አይነት መንገድ እንፋለም በመሳሪያ እንፋለም እንግደላቸው አይደለም ህጉን ጠበቅ እናርገው ገብቶሻል ማስተማር ይሰጥ ገቨርንመንት እጁን ከቶበት ከትምህርት ፖሊሲያችን ጋር ያይዘን በየሀገራችን በየንትኑ ማለት ነው ገብቶሻል መራራቁም እንዳይል በዚህ መልኩ ነው እንጂ የሆነ ወንድማ ምናምን አይነት ኢነርጂ ይዞ ባይሆን እሺ ግን if it wasn't for the ድቡ ነው ወይስ ወንዱ ነው የሚሻልሽ ጥያቄ አሁን ድቡ ነው ወይስ ወንዱ ነው በጣም ብዙ ወንዶችን ትሪገር አድርጓል አይደል እንዴት ሁላችንም እኮ ደፋሪ አይደለንም ሁሉም ወንድ እኮ እንደዚህ አይደለም የሚለውን ጥያቄ አስነስተዋል አይደል ከዛ ፌሚኒስቶቹ የመጡበት ወይ በጣም ኤክስትሪም ስለሆነ ሰውን ወንዱንም ሴቱንም ምኑንም ትሪገር ያደረገ ነው if it wasn't for that we wouldn't be having this conversation backfire ቢያረግስ ስማኝ we wouldn't be having the conversation of በቃ ይቅርታ እንበል እንትኑን እንቀይር እንደዚህ እናርግ do you think ከ10 ዓመት በፊት ከ20 ዓመት በፊት they were having this conversation no life at እንደነበረው እየቀጠለ ነው ምክንያቱም ማንም ሰው መጥቶ እየተከራከረ አይደለም ሴት ልጅ በመግረፍ የሚያምን ሰውዬ ሴት ልጅ እየገረፋት እንደዚህ አይነት ጥያቄ ብትጠይቅ በደንብ አልገረፍኳት ብሎ ቢያስብስ ባክፋየር ያልኩሽ ይሄንን ነው አሁን አይ ዶንት ኖ እኔ እየፈራው ነው ማወራው እኔ ማወራውና ሊወሰድ የሚችለው ነገር ግራ ያጋባኝ ነው ግን እኔ አካሄዱ ስሙዝ ይሁን ገብቶሻል ይሄንን ፋውል የሚሰራው ሰው የድንቁርናው ጥግ በጣም ስምጥ ስለሆነ ሰበብ ነው የሚፈልገው ትሪግ ለመደረግ ገብቶሻል ሴቶችን የሚጨቁን ሰው ያለበት የድድብና ሌቭል አንቺ ኢማጂን ማድረግ ስለማትሲ እኔ ኢማጂን ማድረግ ስለማንችል ይሄ አግሬሲቭ አፕሮች ምን እንደሚያደርገው አናቅም እኛም አናቅም ስለዚህ ቀስ ያለን ሞክረው ነው እኮ ነው የሚለው ባክፋየር አድርጎ የባሰ ጥፋት ገብቷል የባሰ ጥፋት ውስጥ ለዝንጀሮ መሳሪያ መስጠት እንዳይሆንብን ነው ፖይንት የገባ ተረዳችሁ አይደል ይሄን ፋውል የሚሰሩ ሰዎች ያሉበት የድድብና ጥግ የሚሰጣቸውን አግሬሲቭ አፕሮች እንዴት ሪያክት ያደርጉበት እንደሚችሉ አናቅም ስለዚህ አፕሮቹ ይቀር ነው ይላል የሴት ልጅ ግርዛት ኢትዮጵያ ውስጥ አልቀረም ለመቀነስ ይሄን ያህል ፐርሰንት ለመቀነስ ስንት ሚሊዮን ዶላር በጀት እንደወጣና ስንት አመት እንደተለፋበት መጀመሪያ የተወሰዱት እርምጃዎች ልክ እንዳልሆኑ ታውቀው ያ ማለት ህግ ወጣና
ሴት ልጅ መግረዝ ያሳስራል ተብሎ ባሰ። ሴት ልጅ መግረዝ ባሰ። እንደውም በመጀመሪያ በጤናማ በንጽህና ምናምን ሲደረግ የነበረው እንትን በድብቅና በመሸፋፈን ስለሆነ ጉዳቱ እየባሰ መጣ። ስለዚህ ምን አይነት እርምጃ እንደተወሰደ ታውቃለህ? በሃይማኖት አባቶች በኩል መጡባቸው። መስጂድ ውስጥ ቤተክርስቲያን ውስጥ ሴት ልጅ መግረዝ ሐራም ነው፣ ሴት ልጅን መግረዝ ኃጢአት ነው ተብሎ አሪፍ አፕሮች ማለት ተሰበከ። ኦኬ ቤተክርስቲያንና መስጂድ የሚመጡ አባቶችና እናቶች ሰሙ። ከዛ እናቶች ቤተክርስቲያንም መስጂድም ደግሞ ማይሄዱ የሰፈር ውስጥ እናቶች ምናምን አመጹ። በእድር መጡባቸው። እድራቸው ውስጥ እንደዚህ በቲም ምናምን ነገር እየሰሯቸው ስለ ስነ ተዋልዶ ስለ ምናምን ስለ ሴቶች ምናምን ነገር ትሬኒንግ ተሰጣቸው። ረጅም ዓመት ነው የፈጀው። ስቲል ባለቤት የምትሰራበት እንጂ ውስጥ ስቲል ዲስከሽን ነው። ስቲል እንትን የሴት ልጅ ግርዛት መቆም አለበት። ስቲል ክልሎች ላይ ያለ ነገር ነው። እኔ ለዶክመንተሪ ቀረጻ ስንወጣ ስቲል ባነሮች አሉ ሴት ልጅን አትግረዙ የሚል ገባሻ? ሶ አፕሮቹን ኢትዮጵያ ውስጥ ወንዶች ማንን ነው የሚሰሙት? እንዴት ነው የሚሰሙት? ሴቶች ማንን ነው የሚሰሙት? እንዴት ነው የሚሰሙት? የት ነው የሚሰሙት የሚለውን ነገር አጥንተሽ ተወያይተሽ። ለእኛ እኮ እኛ ቲክቶክ ላይ ላለነው ሰዎች እኮ የለም መተናል ግማሽ መንገድ። ቲክቶክ ላይ ያለው ህዝብ ግን በጣም በቁጥሩም ትንሽ ነው። ገባሻ? ስንት 120 ሚሊዮን ህዝብ ላይ 3 ሚሊዮን ቲክቶክ ዩዘር አለ ብዬ አላስብም። ገባ ላይክ እንትናችን ከዛ ኦኬ እኔ ስጋት የምን መሰለ ጥሩ ኢንቴንሽን እንዳላቸው አምናለሁ። ሙቭመንቱ የሚያካሂዱ ሰዎች ጥሩ ኢንቴንሽን ኖሯቸው ጥሩ ግብ ይዘው ከዛ ግን የምትሄድበትን መንገድ ካላወቅ አንተን ብቻ ሳይሆን አብሮ ያለውንም ሰዎች ነው የምታስመጣው። እና ስትመጣ ደግሞ ትግሉን ድጋሚ ወደ ኋላ መጎተት ነው። እና ጥያቄ ይዞ ማንም ሰው እንዳይነሳ ማድረጊያ ነው የሚሆነው። ደደቦቹ ልክ ነን ይላሉ ማለት ነው። ገባሽ? ወጥተሽ በድፍረት የሃይማኖት አባቶች ከዚህ በኋላ አያስፈልጉን አትይም። ገባሻ? እኔ እኮ ሄጄ መስጊድ እኮ በኢማም ነው የምሰግደው፣ በሃይማኖት አባት ነው አምነዋለሁ። የሱን ትምህርት ነው የምሰማው አምነዋለሁ። ገባሻ? እስልምና የሃይማኖት አባቴን እንድከተል ያዘኛል። አንቺ ማን ስለሆንሽ ነው ወጥተሽ የሃይማኖት አባት አያስፈልግም ለመፍትሄያችን አይሆንም የምትይኝ? ገባሻ? እኔ በመጣሽብኝ በእኔ ጉዳይ እንዴት ነው አንቺ አንድ የኦርቶዶክስ መምህር አይጠቅም የምትባዩ? ገባሽ? አይሆንም። ያስፈልጉሻል። ኦኬ አፕዴት ያልሆኑባቸው ነገሮች ይኖራሉ። ኦኬ አፕዴት እናርቃቸው። እንዴት ብለን ነው እነሱን ከኛ ሳይድ የምናሰልፋቸው? ምን ተለፍ 4 ዓመት እኮ ነው ገና ቲክቶክ። መች ተለፋና ነው ተስፋ የሚቆረጠው በሃይማኖት አባት በባህል እንትኖች መሪዎች? ገባሻ? ሶ ምን ያህልስ ሙቭመንቱ ቫስት ነው። በዚህ ያህል ተስፋ ለመቁረጥ የት ድረስ ተንቀሳቅሰን ነው? ገብቶሻል? አሁን እኔ አሁንም ሚዲያ ላይ ላሉ ሰዎች ስለ ፌሚኒዝም ስናወራ እንዲረዱ የምፈልገው ነገር በተመሳሳይ ሳይድ ነን። በቃ ከምታስቡት በላይ በተመሳሳይ ሳይድ አይደላችሁም ማለት እኛን ኦፌንድ ማድረግ ነው። ምክንያቱም ፌሚኒዝም የሚባል ስም ተሰጠው እንጂ ሂውመን ራይት ነው እየተጠየቀ ያለው፣ የሰው ልጅ መብት ነው። ገብቶሻል? ግን አካሄዷ እንዴ ይሄ ሀሳብ የመጣው ራሳችንን አፕዴት እያደረግን አይደል? ከዚህ በኋላ ለምንድነው ራሳችንን አፕዴት ማናደርገው? ለምንድነው አዲስ ሀሳብ ማንቀበለው? ገብቶሻል? ኢትስናት ተራ ንትርክ አይደለም፣ ወይም ደግሞ የሆነ በጀት የምታስፈቅጅበት ርዕስ አይደለም። ይሄ ገብቶሻል? የነገ የኔ የሴት ልጅ ርዕስ ነው። የነገ የባለቤቴ ርዕስ ነው። ገብቶሻል? ማንም ሰው ሚስቴን መንገድ ላይ እንዲለክፋት አልፈልግም። ላስት ታይም ምን እንዳደረኩኝ ጋር ደባሪ ነው ማውራት የለብኝም። ላይቭ መገባባት ቦታ ጋር ቁጭ ብዬ የሆነ ልጅ ሲሆነች ልጅ ስታልፍ የሆነ ነገር ፊቷን የወረወረባት ትንሽዬ ነገር ሊለክፋት። ምን እሺ አልኩት። ምንድን ነው ተፍ እያልክ ነው? ምን እያረክ ነው? ተናደድኩ። ገብቶሻል? አለን ነው በቃ ብዙ ሰው አለ ማለት በጣም ኢማጂን ከምታ እና አታስከፉን። ክርክር ለማሸነፍ አታስቀይሙ። አለን እኛም ሰው ነን እኮ ሃይማኖት አለን፣ ምንፈራው አምላክ አለን። የዚህን ያህል ማራቅ ማለት ከሰውነት እንዴት ሰውን ታርቂዋለሽ? አሁን ነው ይህንም ደግሞ የሆነ ነገር ግን አሁን አይ አንደርስታንድ ባይ ዘ ዌይ የስ አግሬሽኑ
እኔ እኮ አግሬሽኑን እኮ ሰፖርት እያደረኩት አይደለም። ይሄ አግሬሲቭ ሆነው መወራቱን መዋያቱን ሰፖርት እያደረኩት አይደለም። ግን አት ዘ ሴም ታይም እንደዚህ አይነት ኢሹዎች ላይ ደግሞ ሶፍትም ሆነ አትችለው። ምክንያቱም አሁን ለምሳሌ የግርዛቶቹን ሰዎች በሃይማኖት አባቶች አስነገርክ፣ ተረጋግተህ መታሰሩ ምናምን ሌላ እንትን ስለወሰደ አንድ የሚደፍርን ወንድና የመድፈር ሀሳብ ጭንቅላት ውስጥ ያለው ሰውዬ ሶፍት ሆነ ብትነግረው ምንም የሚያመጣው ለውጥ የለም። ገባህ አይደል? ከዛ ደግሞ የስ ጥሩ ወንዶች አሉ ማለት አይካድም። ባይ ዘ ዌይ አሁን ጆርዲን በጣም በተደጋጋሚ ያወራችሁ ወንዶች ስንል ሁሉንም አይደለም ብላለች። አይ ዶንት ኖ ለምን ሁላችሁም ኦፌንድድ እየሆናችሁ እንደሆነ አልገባኝም። ባይ ዘ ዌይ ከዛ ሁላችንም ክብራይ እሺ ሞስት ኦፍ ዘ ጋይስ እንደዛ ሳይሆን ዲፊኒሽኑ ወንዶች ተብሎ ሲገለጽ ሴቶቹ ይሰማሉ። ገባሻ? ያልበሰሉት ጭንቅላት ከዛ በኋላ አንቺ እኔ እድሜ ልኬን እኔ ግን እንደዛኛው አይነት ወንድ አይደለም መኖር የለብንም። ገብቶሽ? ገባሻ? ለምሳሌ በተለምዶ ምን የሚባል ነገር አለ? ወንዶች ዝርክርክ ናቸው፣ ካልሲያቸውን እንኳን የት የሚጥሉ ናቸው ምናምን ይባላል። በተለምዶ ስለተባለ ብዙ ሲትኮም ስለተሰራበት ስለተጻፈበት ምናምን ነገር ሁሉም ወንድ ካልሲውን የት የሚያዘረከረር ይመስላል። ከዛ እየተከተልኩ ነው ባለቤቴ ካልሲን ግን ማጥብ ሰው ነኝ ምናምን ነገር እያልኩ ሳስረዳ ነው የምኖረው። እንዴት አይነት ወንድ ካልሲ የሚያነሳ እየተባልኩ ነው ነገርኩሽ እኮ እኔ ከባለቤት ስትነሳ እኔም ስለምነሳ እና ምናምን ነገር የሌሊት እንቅልፍ አብረን ስለምናቋርጥ ባለቤት የሚገርማታል። ይሄንን የነገርኳቸውም ሰዎች ይገርማቸዋል። አብረሽ በደንብ ፓርቲሲፔት ስለምታደርጊ ልጅሽ ላይ ማለት ነው። ሶ ፕሩቭ እያደረገን አንኖርም። እኔ ደፋሪው ወንድ አይደለሁም እዩ አንተ እንዴት ነህ? እኔም ደፋሪው ወንድ አይደለሁም። ሲጨነቅ አይሰማሽ ሳወራ ይሰማኛል። ግን ደግሞ ማለት ነው አሁን ከኔ ፖይንት ደግሞ ማለት ነው አይገርት በእውነት ጋይስ ሳልረዳችሁ ቀርቻለሁ እኮ ተረድቻችኋለሁ። ግን ደግሞ እናንተ የምትሉት ራሳችሁን ፕሩቭ ለማድረግ ነው የተጨነቃችሁ ያላችሁት አይደለ? የኛ ጭንቀት ደግሞ ይሄ አግሬሲቭነሱ የመጣበት ፖይንት ደግሞ ምንድነው? በሄድክበት ፍሪደምህን ማጣት። እኔ I don't know were we having this conversation ከሆነ ጊዜ በኋላ የተገለጠ ልብስ መልበስ ይጨንቀኝ ነበር። like በቃ ድሮ when I was in high school ምናምን እንደፈለኩኝ ነበር የምለብሰው። more conscious የሆንኩኝ ስመጣ ምናምን በቃ ግልጥ ያለ ልብስ መልበስ ይጨንቀኛል። ምክንያቱም በቃ አይን ፈራለሁ፣ አፍ ፈራለሁ ምናምን ገባህ አይደለ? ሶ እነዚህን ሰቆቃዎች ታልፎ ይመጣና እስኪ ረጋ ብለሽ አዋሪኝ ልትል አትችል። በጣም ከባድ ነገር ነው። ባይለው ለውጥ የሚያመጣው የቱ ነው? አይ ጌት ለውጥ የሚያመጣው ለማስረዳት እየሞከርኩኝ ነው። where they're coming from እነዚህ ሰዎች yes ከዚህ በኋላ እኮ ሊለወጡ ይችላሉ። ከዚህ በኋላ የሚመጣው ጀነሬሽን እኮ ነው በህግ አደረጃጀት ሶፍት ስፖክን ሊሆን ይችላል። ግን ሶፍት ስፖክን የሚሆነው ይሄን ነገር ተረጋግቶ ሊያስረዳ የሚችለው በቃ ይሄ ኤንግሪ የሆነው ጀነሬሽን አልፎ በቃ ተጨቃጭቀው ምናምን በግድ አሁን ትናንትና ልክ ይላል የሆነ ቪዲዮ ስለ እንትን እየተወራ ስለ ሃይራርኪ ነው ምናምን እየተወራ ሃይራርኪ ማለት የሆነች ሴት ልጅ እንደዚህ ተኝታ ቡትስ ያደረገው አንገቷ ላይ እንደቆመ ነገር ፓትሪያርኪ ሃይራርኪ ነው። ፓትሪያርኪ ማለት አንገቷ ላይ እንደቆመ ወንድ ነው። ከዛ ቡትስ ያደረገው ሰው ቡትሱ ምሳሌ ሆኖ ማለት ነው። ከዛ ኖርማል ሻራ የሚያደርገው ሰው እኔ እኮ ግን ቡትስ አላረኩም። ይሄ እናንተ የምትሉት አሁን እኛ እኮ እንደ ሌሎች ወንዶች አይደለም ምናምን የገባችሁ ያለው ነው ነገር ላይክ አይ ሰድ ሁሉም ወንድ አይደለም። በቃ እነዛ ወንዶች አሉ፣ እነዛ ወንዶች አድረስ መደረግ አለባቸው። ስለ መድፈር ስታወራ አባት ደፍሩ እኮ ጥሩ ነው ብለህ የምታወራው ቶፒክ አይደለም። ቆይ አንዴ ልጨርስልህ። ከዛ የሚመጣውን ጄኔሬሽን ደግሞ ወንድ ጠልቶ እንዳይመጣ ወንድ ፈርቶ እንዳይመጣ ደግሞ we obviously have to work hard። አንተ ለልጅህ እኔ አሁን yes all my life ትናንት ነው አውርቻለሁ all my life አባቴና ወንድሞቼ ወንድ ልጅ አትመኝ፣ ወንድ ልጅ እንደዚህ ነው፣ ወንድ ልጅ እንደዚህ ነው እየተባልኩኝ ያደኩት። ግን at the same time በጥሩ ወንዶች ተከበቤ ነው ያደኩት። ገባህ አይደለ? ሶ የሚመጡትን ሰዎች ነርቸር ስታረግ ልጆችን እህቶችን ምናምን ሚዲያው የሚለው ነገር ያን ያህል ብሬን ዋሽ ሊያደርግ አይችልም። እኔ ነገርኩ ከአባቴና ከወንድሞቼ ወንድ ልጅ እንዳታምኝ፣ ወንድ ልጅ እንደዚህ ነው፣ ወንድ ልጅ ጥቅመኛ ነው፣ ወንድ ልጅ እንደዚህ እየተባልኩኝ አድጌ I have guy friends ዴት ሳረግ yes trust issue አለብኝ። ግን እንደተነገረኝ አይነት አይደለም። ገባህ አይደለ? if it was በተነገረኝ መጠን ወንድ የሚባል ነገር ሁሉ ላልቀርብ የምችልበት አይነት አስተዳደግ ነው ያደኩት። ገባህ አይደለ? trying to protect me ነው አባቴና ወንድሞቼ ያን ነገር እየነገሩኝ ያደኩት። ግን ደግሞ like I said በጣም ላቪንግ አባት ስላለኝ ኬር የሚያደርጉልኝ ወንዶች አካባቢ ስላሉ ጓደኞቼ በጣም ወንድ ጓደኞቼ በጣም ኬር የሚያደርጉልኝ አይነት ሰዎች ናቸው። ገባህ? እንደዛ አይነት ኢንቫይሮንመንት ላይ ስታደግ ጆርጂ መታ አወራች የሆነ ሰው መታ አወራ ሁሉም ወንድ ደፋሪ እንዳልሆነ ታውቃለህ። ስለዚህ እቺ ሁሉም ወንድ ደፋሪ ነው ብላ ልታስብ የምትችለው ልጅ የምትፈጠረው ጆርጂ ስላወራች ሳይሆን አካባቢ ያለው ወንድ ምን አይነት ነው፣ ወንድሟ ምን ለስታርጓት አለ፣ ጎረቤቷ ምን ለስታርጓት፣ እንደዛ ብላ ጆርጂ አወራችም አላወራችም she's going to think that። ገባህ አይደለ? ስለዚህ እነ ጆርጂ ፋይት የሚያደርጉበት ነገር ክሊርሊ ሲጀምሩ ጮኸው አልጀመሩም። እነዚህ ሰዎች ሰው ትሪገር እያረጋቸው እየመጡ ነው መጮህ የጀመሩት። ገባህ አይደል? በዛው ልክ ደግሞ ለምንድን ነው ይሄን ነገር የነሱ ባትል ብቻ የምናደርገው? እኛ
መስራት አለብን። እነሱ የሚሰሩትን ስራ ይስሩ። እኛ እዛ ላይ የሌለ ነው ሰዎች ምንድነው ለትግሉ እየታገልን ያልሆነው ሰዎች ደግሞ የራሳችንን ስራ እንስራ። ዳት ወይ ወንድም ትጠላዋ ልጅም አትፈጠርም። ከዛ ያደፋሪውም ሰውዬ እያሸማቀቀው ፍርድ እነሱ እየጮሁ እኮ ፍርድ እየተፈረደ አይደለም። ማይንድ የሄቨን እንትን ምንድነው የሆነው ገባህ አይደል? እየጮሁ ራሱ እየሆነ አይደለም ተረጋግተህ ከመንግስት ጋርና ከህብረተሰቡ ጋር ተወያይተህ ቀርቶ አንዳንድ ነገሮች እርጋታ የማያስፈልጋቸው ነገሮች አሉ። እርጋታው ከተፈለገ በቃ እናንተ ስሩበት። አንተ ልጅ ላይ ስራበት። ልጅ ወንድ እንድጣላት ፈልግ የምትመጣው ሴት ወንድ እንድጣላ የሆነች ልጅ ዴት ስታደርግ ኢንቴንሽንህን አስተካክለ የሆነ ሰው ስታዋራ ገባህ አይደል? work on yourself። እናንተ እኮ እንዴት እንደዚህ እንባላለን ልትሏችሁ ሴቱ እየተጠቃ ራሱ ማስቆም አልቻለም። how is this even not all men are the same shouldn't even be a topic. of course all men are not the same ገባህ አይደል? በቃ አምናት እኔ እንደ ሌሎቹ ወንዶች አይደለም ፕሩፍ ያርክ ራስህና የሆነ ጆርዲ እንደዚህ ያልችና ኦል ማን ምናምን ብለን ተከራክረን የምናቆመው ነገር አይደለም። ጆርዲ ትጩ ሌሎቹ ይጩሁ if that's going to change the system let that change the system። ከዛ በኋላ የሚመጡት ፌሚኒስቶች ሜቢ የተረጋጉ ሊመጡ ይችላሉ እነዚህ ሰዎች ስለተጋደሉ። አሁን ለምሳሌ ስለ ጦርነት ጥሩ ነገር ነው እያልኩ አይደለም፣ ግን አንዳንድ ትግሎችና አንዳንድ ምናምኖች የሆነ ነገርን ቀይረዋል አይደል from the past። እነዛ ትግሎች ስለተደረጉ የሆነ ለውጥ ላይ መተናል ብለህ ታስባለህ። እነዛ ትግሎች ባይደረጉና አይ በቃ እኮ ሶፍትሊ ምናምን ቢባል የሆነ ለውጥ ላይ ላንደርስ እንችል ነበር። ሶፍትሊ እኮ አይደለም ያልነው የተጠና አካሄድ ያላ ለምሳሌ ደፋሪ እንዲታሰር እንዲገደል የሚያደርግ ቆንጆ አሰራር መዘርጋት ገብቶሻል። አፕሮቹ መጥፎ የሆነ በመጣ ቁጥር የደደቡ ይሄንን ፋውል የሚሰሩት ወንዶች ምላሽ ምን እንደሆነ አናቀም እኮ እነሱ ነው ነጥለን እናውጣቸዋለን እኮ የባሰ ባክፋየር ያደርጋል። በዛ መሃል የሚያልቀውስ ሴት ከዛ ውጪ የሚያልቀው ሴት እነሱ ባይጮሁ እኔ እኮ ምልስ ነው እነሱ ይጮሁ እኮ አይደለም አካሄድ በስርዓት አለ አይደል በገቨርንመንታል አካሄድ በትምህርት በፖሊሲ እሱ ቅድም እንዳለው ይሄን ነገር ለማስቆም መሄድ ረጋ ተብሎ አሁን ለምሳሌ ፎርም ወጥቶ መስሪያ ቤት ሆነው ከሆነ ነገር በጀት ጠይቀው ምናምን ነገር አለ አይደል ባሰራ በሃይማኖት ቦታዎች ክፍለ ሀገር ተደራሽ የሚሆንበትን ይሄ አለ አይደል ስማርት የሆነ ሞደርን የሆነ መንገድ ይሻላል። አንድ ፕላትፎርም ላይ ወይም የሆነ ፕላትፎርም ላይ ይሄዱ የሆነ እንዴት ነው እኔ እንዲህ አይደለሁም የሚያስብል ሐሳብ እየተነሳ ያኛው ደግሞ ደንቆሮ እንደዚህ ያሉ ጨራሽ እያለ ደግሞ እንዲደነቁር እድል አይሰጠው። ስማርት የሆነ አካሄድ ሴት ልጅ ተላከፈ አይደል ሴት ልጅ የሆነ ኮሚኒቲ እዛ ጋር ይኖር እዛ ጋር እንደዚህ አድርገውኛል ናግባ ገብቶሻል። ሴት ልጅ ስታልፍ እንዲህ ምናምን ያለ ፍቃድ ሄዶ ነካት አይደለ የሆነ ነገር ተቋቁሞ እዛ ጋር ማን ይባል ከሌ መልኩን ታውቂዋለሽ እንትና ይባል እዚህ ላይ እና እስቲ ይጣራል ገብቶሻል። ይሄ ማለት አሁን ያለች ደግሞ እንደዚህ ያደርግ እኮ እሱ ኮሚኒቲ አሁን ኔክስት ሲመጣ እየተፈጠረ ነው የሚመጣው እኮ እሱ ይፈጠር ሞደርን የሆነ አሪፍ አካሄድ የብልጥ አካሄድ ገብቶሻል። አሁን እኛ ኦፌንድድ አንሆንም። እሺ አሁን እሷ እያለች ያለችው እንደው ታውቃለህ እየሞትን ያለ ነው እየተገደለን ያለ ነው ሴቶች እኛ ሆነን እናንተ እኔ እንደነሱ አይደለሁም ብለህ ራስን ነፃ ማውጣት ያናድዳል እያልሽ ነው። ያናድዳል ሳይሆን በቃ ልክ ነው። ይኸውልሽ ክብራይ ለምሳሌ መቶ ቲክቶክ ላይ ሊስት በሚደረጉ ወንዶች ውስጥ እኔ እንደሌለው አውቃለሁ። እኔ ስለኔ የሚያወሩ እንዳሉ አውቃለሁ። እኔ ማብሪያቸው እንደዚህ አይነት ወንዶች ምናምን እላለሁ ገብቶኛል። ግን ለምሳሌ ትዳር የሚቀር ነገር አይደለም። ወንድ ታገቢያለሽ ከወንድ ጋር መኖርሽ አይቀርም። ወንድ ልጅ ትወልጃለሽ ትሳድጊያለሽ ልጅሽ ወንድ ታገባለች ምናምን ነገር አብረሽ የምትማሩ አብረሽ የምትሰሪ ከወንድ ጋር ነው። ወንድ መጥፋት አይችልም ራይት። በኮመን አንደርስታንዲንግ ተቀራራቢ ኮመን ግራውንድ ላይ መኖር አለብን አይደለ? እንዴት ነው ሁሉም ወንድ በመሰረታዊ ለምሳሌ የሰው ልጅ ያሰበውን የመናገር መብት አለው የሚል ላይ ማንም አይከራከርሽም። በፍሪደም ኦፍ ስፒች እንተማመናለን። የሰው ልጅ በእንትን መኖር አለበት በህይወት የመኖር መብት አለው ያለ መገደል መብት አለው። ማንም አይከራከርሽም። ለምንድን ነው በደንብ ተናግሮሻል ታውቂያለሽ መብትሽ እንደሆነ ታውቂያለሽ እየኖርሽ ነው። ልክ እንደዛ ሴት ልጅ በፈለገችው ሰዓት ነው ማግባት ያለባት። ሴት ልጅ እስከፈለገችው ደረጃ መማር አለባት። ሴት ልጅ የፈለገችውን እንትን ስልጣን ማምነት ተፎካክራ ሀገር መምራት ትችላለች ምናምን አይደል? ጥያቄ ፌሚኒን ጥያቄ እኩል ኦፖርቹኒቲ ጥያቄ ነው አይደል? ይሄ እኩል ኦፖርቹኒቲ ያስፈልጋታል በሚለው ላይ ኮመን ግራውንድ ይሄንን አንቺ ሪስ ታረጊ ፌሚኒስት ሆንሽ ነው እንትን ሃይማኖት ታፊ ሳንባባል ኮመን ግራውንድ ያስፈልገናል። ይሄንን ምን አይነት ሲስተም ምን አይነት አቀራረብ ይዘን ብንመጣ ነው የሚለው ኃላፊነት ያለበት ሙቭመንቱን የሚያራምደው ሰው ላይ ነው።
ለምሳሌ ኳስ ኮንተንት እንሰራለን አይደል? የአርሰናል ደጋፊዎች እኔን ወደውኝ እኔን ተከትለውኝ የማንቸስተር ደጋፊዎችን እንዳበሽቅላቸው ኦር ደግሞ ኳስ ትንታኔ እንድሰራላቸው እኔን ሊያምኑኝ ይገባል። ጎስትን ያምኑታል። ለምሳሌ እናድርገው ብዬ ነው ኮንቨርሴሽን። ጎስትን ያምኑታል። ለምን እንደሚያምኑት በእውቀቱ አሳምኗቸዋል። ኳስ እንደሚያውቅ ልተላለብና ልፎጋገር ካለ ጨጓራቸውን እንደሚልጣቸው ያውቃሉ። ከዛ ደግሞ አፕዴትድ ነው ወዲያውን የሚሰራው ምናምን ነገር በአመት ባልሆነ ምናምን ጊዜ እስከ 300,000 ፎሎወር ምናምን ነገር ተከትለውታል። አሳምኗቸዋል ማለት ነው። ገባሻ? የአርሰናል ደጋፊዎች እኛ ከጎስት ጎን ነን እያለን እንንቀሳቀሳለን። ማሳመን ይጠይቃል። የማን ኃላፊነት ነው? እኔ ልምራችሁ፣ እኔ ልንገራችሁ፣ እኔ ላሳያችሁ የሚለው ሰው የኃላፊነት ላይ ያለበት። ኦኬ ሴቶች ብቻቸውን ተነጥለው ይሄንን ሙቭመንት ማሳካት ይችላሉ? አይችሉም። ምክንያቱም ነገርየው ራሱ እየመጣ ያለው በሁለት የተለያዩ ግሩፖች ስለሆነ ማለት ነው። ገባሻ? ተነጥለሽ የምትኖሪ ነገር አይደለም። ሴቶች ብቻችሁን ተነጥላችሁ ክልል መስራት አትችሉም። ሀገር መመስረት አይቻልም። ከወንዶች ጋር ከወንድ ልጅሽ ከአባትሽ ከምታገቢው ባል ጋር የምትኖሪ። ልጅሽ ወጥቶ ደፋሪ ከሆነ ምን ይሰራል? ወጥተሽ መከራከርሽ። ባልሽ የሚቀጠቅጥሽ ከሆነ ቲክቶክ ላይ ወጥተሽ መከራከርሽ ምንም አይጠቅምሽም። እዚሁ ካለው ሰው ጋር ነው መግባባት ያለብሽ። እኔ ለምሳሌ ጓደኛለኝ የሁለት ልጆች አባት፣ ሴት ልጆች ናቸው፣ ሁለቱም ሴት ልጆች። ከዛ ግን በፌሚኒስቶቹን አያምናቸው። ገባ? እንዴት ለሴት ልጆቹ ምንም ሳይነኩበት ምንም ሳይሆኑበት ምናምን ነገር በሰላም እንዲኖሩለት የሚሳሳ አባት፣ ልጆቹን የሚወድ አባት ግን ለሴቶች ትግል የሚንቀሳቀሱ ሰዎችን ካላመነ ችግር አለባቸው ማለት ነው። ገባሻ? ልጅህን የተሻለ ሀገር ልስጣት እያለች ያለችን ሴት ያላመነው አቀራረባቸው ልክ ባይሆን ነው፣ ልጆቹን ስለማይወድ አይደለም። ገባሻ? ስለዚህ ነገርየውን ስንቋጨው አቀራረቡና እኔ ግዴታ ሙቭመንት ላይ ያስፈልገው ይችላል አንዳንዱ ነገር ኦር ደግሞ ሌላ ሳይድ ሌላ አፕሮች ቢመጣለት የተሻለ ነው ባይነኝ። እኔ ከዚህ በላይ እየራበኝ እየመጣ ነው እና ጠንከር ያለ አሁንም ይኸውልሽ ነገርየውን ቅድም ሶፍት ስቲ ደስ ስላላኝ ነገርየው ሶፍት አፕሮች ይፈልጋል አይደለም፣ ስማርት አፕሮች ይፈልጋል። ዝም ብሎ ኢነርጂ መጨረስ እንዳይሆን ገብቶሻል? ፊት ማሳየት ሌብል ልክ ህዝብ ነው አፍተሩ ያለው። ልክ ሲያይሽ የሆነ ነገር ለምን ይምጣበት? ገብቶሻል? አንቺ እዚህ ጋር የቆምሽ እኮ የሆነ በቃ የሚገርም ሀሳብ ይዘሽ እኮ ነው። ገብቶሻል? ይሄ ኢቨን ጉዳይ እኮ በሽተኛ የሚያደርግ ጉዳይ እኮ ነው። ገብቶሻል አይደል? እንደዚህ እየተደረገ ማን ደስ የሚለው ይመስልሻል? ግን ጠንከር ባለ በስማርት ቦና ከሄድ ቅድም እንዳልኩሽ አሁን ለምሳሌ የሴቶችን ጉዳይ የሚሰማ በየቀበሌው አንዳንድ 3 ምናምን ጸጥታ አካላትን ሚዝ አንድ ቢሮ ማዘጋጀት። ገብቶሻል? በየጎረቤቱ በየጓዳው ሴቶች ይደፈራሉ እየፈሩ ማውራት ሳይችሉ። ገብቷል? በዘመድ ምናምን ይደረጋል። ከዛ እቺን አዌርነስ እዛችሁ በቃ አሁን ሜቢ አክቹሊ ጣቢያ ላታቅ ትችላለች። የተደረገባት ነገር ራሱ ስተት መሆኑን አድጋ ይሆናል የምታውቀው ምናምን። በጣም ፔንፉል ነው ነገርየው። ግን ቀረብ ማለት ወደ ሰው ይሄ ላይ ሳይሆን ወደ የቦታው የሚወርደውን አሰራር መሞከር። ገብቶሻል? ይሄ ሌላ አፕሮች። አሁን ቀደም እንዳልኩሽ ነው ሴት ልጅ ተለቅፋ ሄዳ መለቀፏ መጀመሪያ መለቀፏ ልክ እንዳልሆነ እንዲገባት ራሱ ማስረዳት ያለብን ሀገር ውስጥ ነው ያለነው። ገብቶሻል? ሴቶች ሲለከፉ ላይታወቃቸው ይችላል። ካለንበት ርቀት አንጻር ኖርማል ሊመስላት ይችላል። የምትጠበሰው እንደዛ ሊመስላት ይችላል። ገብቶሻል? ይህንን ማንቃት። አሁን ትምህርት ቤት ውስጥ ህጻናትን አይተሻል? እዚህ ጋር ሲነኩ ኖ ጉድ። ገብቶሻል? እንደዚህ ነው ማስተማር ያለብን። የዚህን ያህል ነው የታች ያለ ነው ማወቅ ያለብሽ። ኢቭን ጥቃቱን ራሱ ጥቃት መሆኑን ማያውቁ ሰዎች አሉ። ከዛ ጀምሮ ሰርተን ከዛ የሆነ ጥቃት ነገር ሲመስላቸው የሚያስቡ ሰዎች ያሉበት ነው ወይ አይደለም፣ ስተተኛ ወንጀለኞችም እንዳይፈጠሩ ማለት ነው። ገብቶሻል? ንቅት ያለ ማህበረሰብ ለመስራት መሞከር። ሶሪ ትከየዋፍ ግን የድሮ ሰፈሬ እዛ እኛ ሰፈር አካባቢ የሆነች ልጅ ከውጭ ትመጣለች ልጇን ይዛ ምናምን። ከዛ እሷን ልጅ ሰፈር ውስጥ የሆነ የሚያስቸግር ሰው እያለ እንደዚህ ልጆች እየጎነተለ ምናምን ምንም አልተባለም። ምክንያቱም ማንም ቤቱ ሄዶ የሚያወራ ሰው የለም እንደዚህ ያደረገኝ። ከዛ እሷ ልጅ ቂጧን ነካት። ሄዳ ለእናቷ ተነገረች። ከውጭ ነው የመጡት። እቺ ልጅ ተምራለች። ልጅ ናት ስለ የሆነች የ5 ዓመት የ6 ዓመት ልጅ ብትሆን ልትገለው እናትየው መታ አረን ያልነካውም ምናምን። ግን ሁላችንም ውስጥ እናውቃለን ሰውየው ምን አይነት ሰው እንደሆነ። ገባ አይደለ? ይሄ ማንም ሄዶ ለቤቱ ያወራ የለም ምናምንና እና ያኔ እኔ ራሴ ልጅ ነበርኩ። ከሷ እኮ ብዙ አልበልጥም እድሜና I was so happy
ለካ እንደዚህ ይቻላል የምትለው ነገር አለ እሱ ነገር ትምህርት ተሰጥቶሽ ነው እሷ እዛ ተምረዋለች እዚህ ነው ያልተማረው እኛ ነን ማናቀው ባልሽ ሲመታሽ ልክ አይደለም ኤግዛክትሊ ባልሽ ሊመታሽ አይገባም አንቺም እንደማትመጪ ሁሉ እሱም አይመታሽም የሚለው ነገር ሴቶቹን ራሱ ማሳወቅ ከዛ ወንዶችም አናባስ ነው የምትመጣው ምንድነው ችግር በንግግር ፍታ ነገሮች እቃ አይደለም በቃ የእርምጃ ነገር ነው ባይደው አውቆ ተከረ ነገሮች ግን አሁን ያለው አዌርነሱን ከታጀምሩ መስራት እና ማለት ወደ ሰው እንትን ይሄን ከዚህ ዲስከሽኖች ክሊፕ አድርጋችሁ ክሊፕ ተቆርጦ ከተወሰደ እና ከወሰዳችሁ በኋላ ሪአክሽን ከመስጠታችሁ በፊት አንደኛ ሙሉ ኮንቨርሴሽን ለመስማት ሞክሩ ሁለተኛ ሰድቦ ተሰዳቢ ከመስጠት የተለየ ሐሳብ አለኝ ከናንተ እዛ ላይ ያነሳችሁት ምናምን ነገር የሚል ማንኛውም ሰው ካለ ወጥቶ መግባት ይችላል since the issue is very sensitive ቃላት መርጠህ መዘህ ምናምን ጽድቅ ተንጠልጥለ እንዳጽድቅ ምንም ወደዛ አይደለም ከክብራ ተነጋግረናል ማለትም በየትኛውም መልኩ እኛ ለማስተላለፍ የፈለግነው መልእክት ተረድተሽኛል ያስባል እኛ ስማርት መንገድ እንጠቀም አፕሮቻችን ልክ ካልሆነ ወደምንፈልገው መንገድ እያልወሰደን ከሆነ ማቆም የምንፈልጋቸውን ሰዎች የበለጠ ትሪግ እያደረገ ከሆነ ያሉበት የድንቁርና ጥግ በጣም ሩቅ ሆኖ እኛ ለጥሩ ነገር ይሰነዘር ነው ይባስ አግሬሲቭ እያደረጋቸው ከሆነ ሌላ አፕሮች እንሞክር ስትራቴጂ እንቀይር ነው ያልነው so this is pretty much ይሄ ነው መሰለኝ አሪፍ ነው ዛሬ ጠንከራ አድርገናል ዛሬ ውይይት ጥሩ ነው ያወራነው ገብሱንም ተጫውተናል ነገሩን ማውርተናል ቀጣይ በግዳ ደግሞ ተመልሰን እንመጣለን አሪፍ ቆይታ ነበር ሰብስክራይብ ያደርጋችሁ ነው ግን ያንሳል ቁጥሩ ሰብስክራይብ አድርጉ ላይክ ሼር እና ደግሞ እንተናለን ሰላም ነው ሰላም ነው ፖድካስት ይመስላል ባይ